ድንቅና ተአምራት ከእግዚአብሔር መንገድ የሚያወጣ አንድ ነገር መስሎ ከታየው ሰይጣን እንኳን ሊያደርገው የተዘጋጀው ነገር ሁሉ ጊዜም ጠላት የሚቆጣው ሲሰበክ ነው። ምንም ነገር ብናደርግ ጉዳዩ አይደለም። ደረቅ የሆነ ትምህርት፣ ደረቅ የሆነ ፊደልና መንፈስ ያለበት የስልጣን ንግግር ያስታውቃል። መንፈስ ቅዱስ በተቃዋሚዎች ፊት ኃይልና ድፍረትን ይሰጣል። ቅዱሳት መጻሕፍት የእግዚአብሔር ንግግሮች ናቸው። እግዚአብሔር ነው በዚህ ውስጥ የሚናገረው። ንግግራቸውን ሲጀምሩ ግን ገለጣቸው ኢየሱስን ይመስሉ እንደነበረ ማለት ነው። አንድ ተስፋ ያላቸው፣ አንድ ፍቅር ያላቸው፣ አንድ ፓሽን፣ አንድ የሚሞቱለት ዓላማ ያላቸው ሰዎች እነዚህ ናቸው። አይተናል፣ ሰምተናል ካሉ በኋላ ወደ ህብረት ነው የሚጠሩ። ከኛ ጋር ህብረት እንዲኖራችሁ። እኛ ያለን ህብረት ከአብ ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። እንድንበት ዘንድ የሚገባን ከሰማይ በታች የተሰጠን ስም የኢየሱስ ክርስቶስ ስም ብቻ ነው። አንተ ስትናገር ባካፕ ስታደርግ እኮ ነው ደስ የሚለው። ሰው እኮ የሚነካው በዛ ውስጥ ነው። ሰው በመንፈስ ነው የሚነካው። የክብር መንፈስ የዛን ጊዜ መጥቶ ያርፍባቸዋል የሚለውን ኤክስፒሪየንስ ማድረግ እንደውም እሱ ነው የሚያጓጓኛል። እንደው ሲሰድቡኝ ሲቃወሙኝ የሚያርፍብኝ መንፈስ ሐሴት ያደርጋል ውስጥ ያለ። እግዚአብሔር በትንቢት በዳዊት አፍ እንደተነገረ እውቅና ሰጥተው ነው የሚያልፉት። ምኩራብ እየሄዱ ጥቅልል እየተፈታ ነው ቃሉን እየተነበበላቸው የሚወጡት ማለት ነውና ትልቅ ማስተዋል ይጠይቃል። ያንን ዞር ብሎ ለማስታወስ ቃል በቃል ነው ጴጥሮስ እዚህ ጋር የሚጠቅሰው ብሉይ ኪዳንን ሲጠቅስ። ያለርሱ መሰረትም የለም፣ ያለርሱ ትክክልም የለም። ትክክል መሆን የሚቻለው በእርሱ ላይ ስንመሰረት ብቻ ነው። ሰዎች በመንፈስ ሲሞሉ ኢየሱስ ክርስቶስን እስከ መጨረሻው ድረስ ስለሱ ይናገራሉ። የሚባሉ ድንቅና ተአምራቶችን ስንሰማ ቆም ብለን መጠየቅ ያለብን ኢየሱስ ተሰበከ ወይ? ይሄው ሐዋርያት ራሱ ያላቸውን ንብረት አንድ ላይ አይደል የሚካፈሉት? ይገባኛል አይነት ጥያቄ የሚጠይቁ ማለት። እግዚአብሔር ሁላችንንም እንድንሰራ ነው የሚፈልገው። እንደ ትልቅ አክሊል ነው ለክርስቶስ መከራን መቀበል ለነዚህ ሰዎች። ተአምራት ትኩረትን ሳበ፣ ስብከቱ ግን ስደትን አመጣ። ጸጋና ሰላም በያላችሁበት ይብዛላችሁ የተወደዳችሁ ቤተሰቦቻችን። ይሄ ቃልህ የተሰኘ የእግዚአብሔርን ቃል በጥልቀት የምናጠናበት ፕሮግራማችን ነው። ቆይታችሁን ከኛ ጋር እንድታደርጉ ግብዣችን ነው። ዛሬም እንደተለመደው የእግዚአብሔርን ቃል ከእናንተ ጋር ለማጥናት መጥተናል። እኔ ትዕግስት እጅጉ፣ ረቂቅ ምንዳና ሄርሜላ ተሰማነን አብረናችሁ የምንቆየው። በድጋሚ አብራችሁ እንድትቆዩ ግብዣይ ነው። ዛሬ እንግዲህ ሐዋርያት ሥራ ምዕራፍ 4 ነው የምናጠናው። ምዕራፍ 4 የጴጥሮስና ዮሐንስ በአይሁድ ሸንጎ ፊት የሚለውን ነው የምናገኘው። ከኔ ጋር ከቁጥር 1 እስከ 12 ድረስ ያለውን እናነብና ጌታ እንዲያስተምረን ጸልየን እንቀጥላለን። ሐዋርያት ሥራ ምዕራፍ 4 ከቁጥር 1 ጀምሮ በጌታ በኢየሱስ ስም አነባለሁ። ጴጥሮስና ዮሐንስ ለሕዝቡ እየተናገሩ ሳሉ ካህናትና የቤተ መቅደሱ ጥበቃ ኃላፊ እንዲሁም ሰዱቃውያን ድንገት ወደ እነርሱ መጡ። እነርሱም ሐዋርያትን ሕዝቡን በማስተማራቸውና በኢየሱስ ስለተገኘው ትንሣኤ ሙታን በመስበካቸው እጅግ ተቆጡ። ጴጥሮስና ዮሐንስን ያዟቸው፣ ጊዜው ምሽት ስለነበረ እስኪነጋ ድረስ ወህኒ ቤት አሳደሯቸው። ይሁን እንጂ ቃሉን ከሰሙት መካከል ብዙዎቹ አመኑ። የወንዶቹም ቁጥር ወደ 5000 ከፍ አለ። በማግስቱም አለቆቻቸውና ሽማግሌዎቻቸው እንዲሁም ጸሐፍት በኢየሩሳሌም ተሰበሰቡ። ሊቀ ካህናቱ ሐና፣ ቀያፋ፣ ዮሐንስ፣ እስክንድሮስና የሊቀ ካህናቱ ቤተ ዘመዶች ሁሉ በዚያ ተገኝተው ነበረ። እነርሱም ጴጥሮስንና ዮሐንስን በመካከል አቁመው ይህን ያደረጋችሁት በምን ኃይል ወይንስ በማን ስም ነው ብለው ጠየቋቸው። በዚህ ጊዜ ጴጥሮስ በመንፈስ ቅዱስ ተሞልቶ እንዲህ አላቸው፣ እናንተ የሕዝብ አለቆችና ሽማግሌዎች ሆይ ዛሬ ለዚህ ሽባ ሰው ስለተደረገው በጎ ስራ እንዴት እንደዳነ የምትጠይቁን ከሆነ እናንተ በሰቀላችሁት እግዚአብሔር ግን ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም መዳኑንና ፊታችሁ መቆሙን እናንተም ሆናችሁ የእስራኤል ሕዝብ ሁሉ ይህንን ይወቅ። እርሱም እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ድንጋይ ነው። ድነት በሌላ በማንም አይገኝም፣ እንድንበት ዘንድ ለሰዎች የተሰጠ ከዚህ ስም በስተቀር ሌላ ስም ከሰማይ በታች የለምና ይላል። እንጸልይ። ጌታ እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ ሆይ በዚህ ዘመን ደግሞ ቁጭ ብለን በእግሮች ስር ቃልህን እንድናጠና፣ ቃልህን እንድንማማር፣ በቃልህ ዙሪያ እንድንነጋገር እድልን ስለሰጠህን፣ ጸጋን ስላበዛህልን እናመሰግንሃለን። ደግሞ ጌታ ሆይ እንደ ሁል ጊዜው እንለምንሃለን። መረጃን ብቻ ተከፋፍለን ሳይሆን መንፈስን ተከፋፍለን መነሳት እንዲሆንልን፣ ህይወትን መካፈል እንዲሆንልን፣ አቅምን ጸጋን መካፈል እንዲሆንልን
ጌታ ሆይ ሐዋርያትህ አገልጋዮችህ ባሮችህ ያለፉበትን መንገድ አይተን በዛ መንገድ ማለፍ የምንችልበትን ጸጋ መካፈል እንድንችል አቅም እንዲሆንልን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ ለኛ ብቻ ሳይሆን ለሚሰሙን ሁሉ ይሄ ጸጋና ኃይል በኢየሱስ ስም የተለቀቀ ይሁን። እግዚአብሔር ሆይ የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም የሚለው ቃል በእኛ ላይ እንዳይፈጸም የሰማነው ቃል በእምነት ከእያንዳንዳችን ጋር እንዲዋሃድ በኢየሱስ ክርስቶስ ስም ጸልያለሁኝ። ቃልህ በኃይል በመካከላችን ይገለጥ። መንፈስህ በኃይል በመካከላችን ይስራ። የቃልህ ክብር ከፍ ከፍ ይበል። በኢየሱስ ክርስቶስ ያው ስም ጸለይን፣ አሜን። ጌታ ይመስገን። ከኔ ጋር ከቁጥር 1 እስከ 12 ድረስ ያለውን እናያለን። ሐዋርያት ሥራ ምዕራፍ 4 ከ1 እስከ 12 እንግዲህ ጴጥሮስና ዮሐንስ በአይሁድ ሸንጎ ፊት የቀረቡበት ነው። የመጀመሪያው ስደት የተነሳበት እና የጴጥሮስ ድፍረት ደግሞ የታየበት ክፍል ነው። ምዕራፍ 3ን ስናጠና ባለፈው ሳምንት እንግዲህ ሽባው ሰው በጴጥሮስና በዮሐንስ አገልግሎት በመፈወሱ ምክንያት ብዙ ሕዝብ ተሰብስቦ ስለነበረ ጴጥሮስ ክርስቶስን ሰብኮላቸው የንስሐ ጥሪ አድርጎላቸው ሰዎቹ ምላሽ ሰጥተው ተመልክተን ነበረ ባለፈው ሳምንትና ምዕራፍ 4 አሁን በተቃውሞ ይጀምራል ማለት ነው። እንግዲህ ተአምራቱ እዛ ቦታ ላይ የተደረገው ተአምራት ትኩረትን ሳበ፣ ስብከቱ ግን ስደትን አመጣ። ሁል ጊዜም የሚሆነው እንደዛ ነው። ተአምራት ትኩረትን ይስባል፣ ስብከት ግን ክርስቶስ ሲሰበክ ግን ስደት ደግሞ የሚጠበቅ ነገር ነውና እውነተኛ ወንጌል በመንፈስ ቅዱስና በእውነት በሚሰበክበት ቦታ ሁሉ ተቃውሞ ኤክስፔክት የሚደረግ ነገር ነው። ምንም አዲስ ነገር እንደሆነብን ልንቆጥርም አይገባም። ጥንትም የነበረ ነው፣ አሁንም የሚቀጥል ነገር ነው ማለት ነው። ግን ደግሞ በተቃውሞ ውስጥም ቢሆን ሞትን አሸንፎ የተነሳው ጌታ ብቸኛ መዳኛ መንገድ መሆኑን ሐዋርያቱ በድፍረት ይመሰክሩ ነበር። በዛ ሁሉ ተቃውሞ ውስጥ ሆነው በድፍረት ይመሰክሩ ይሰብኩ ነበር ማለት ነው። ከቁጥር 1 እስከ 4 ድረስ ያለውን ስናይ ጴጥሮስና ዮሐንስ በአይሁድ ሸንጎ ፊት ቀርበው ለሕዝቡ ሁሉ እየተናገሩ ሳሉ ይላል። ተአምራት እያደረጉ ሳሉ ሳይሆን ለሕዝቡ ሁሉ እየተናገሩ ሳሉ ጠላት ተቆጣ ማለት ነው። ሲሰበክ ነው። ሁል ጊዜም ጠላት የሚቆጣው ሲሰበክ ነው። ምንም ነገር ብናደርግ ጉዳዩ አይደለም። ሽባው ቢተረተር፣ እውሩ ቢያይ፣ የተራበው ቢበላ ምንም ጉዳዩ አይደለም። ክርስቶስ ሲሰበክ ግን ሰው ከሱ ባርነት ወጥቶ ወደ እግዚአብሔር ወደ ፍቅሩ ልጅ መንግስት እንደሚቀላቀል ስለሚያውቅ የሚቆጣው ወንጌል በእውነት ሲሰበክ ነው። የሚቆጣው ክርስቶስ ሲሰበክ ነው። ለሕዝቡ ሁሉ እየተናገሩ ሳሉ ተቆጡ። ሽባው ሲተረተር ሳይሆን ወንጌል ሲሰበክ ተቆጡ። ቁጥር 2 ላይ ሁለቱ ሐዋርያት የኢየሱስን ከሞት መነሳት ለሕዝቡ በማስተማራቸውና በዚህም የሙታን ትንሣኤ መኖሩን በማስረዳታቸው ተቆጡ ይላል አዲስ ትርጉም ላይ። ምን በማስረዳታቸው? ኢየሱስ ከሙታን መነሳቱን ለሕዝቡ በማስተማራቸው፣ በዚህም ደግሞ እዚህ ጋር አላቆሙም። ኢየሱስ ተነስቷል ብቻ ብለው አላቆሙም። በዚህም የሙታን ትንሣኤ መኖሩን በማስረዳታቸው ተቆጡ ይላል። አዲሱ መደበኛ ደግሞ እነርሱም ሐዋርያት ሕዝቡን በማስተማራቸውና በኢየሱስ ስለተገኘው ትንሣኤ ሙታን በመስበካቸው እጅግ ተቆጡ ይላል። ሕዝቡን አዌር አደረጉት። ኢየሱስ ተነስቷል፣ በሱ በማመን ደግሞ ትንሣኤ እውን ሆኗል፣ ከሙታን መነሳት እውን ሆኗል ብለው በመስበካቸው ተቆጡ። ሽባውን በመተርተራቸው አይደለም። ኢየሱስ ተነስቷል፣ በሱ መነሳት ምክንያት ደግሞ የሙታን ትንሣኤ እውን ሆኗል በማለታቸው ተቆጡ ይላል። እጅግ ተቆጡ። ያስቆጣቸው ትምህርት እንግዲህ ኢየሱስ ተነስቷል፣ ትንሣኤ ሙታን በዚህ ምክንያት እውን ሆኗል የሚል ትምህርት ነው ማለት ነው። ሰዱቃውያን በጣም ያስቆጣቸው ይሄ ትምህርት፣ አያምኑም፣ በትንሣኤ ሙታን አያምኑም፣ በመላእክት አያምኑም። ስለዚህ ይሄ ትምህርት በጣም አስቆጣቸው። ሃይማኖታቸው ሲነካ በጣም ተቆጡ ማለት ነው። ብዙ ጊዜ ሰዎች ጸባቸው ከኛ ጋር ይመስለናል፣ ግን ከነሱ ጀርባ የሚሰራው መንፈስ ነው በምንናገረው በመልእክታችን የሚቆጣ። ጸባቸው ከሃይማኖት ጋር አይደለም፣ ከትንሣኤው የምስራች ጋር ነው። ሃይማኖትና ሃይማኖት አይጋጩም። በነገራችን ላይ ማንኛውም ሃይማኖት ተነስቶ ከሌላ ሃይማኖት ጋር ሳይሆን የሚጋጨው ከምስራቹ ወንጌል ጋር ነው የሚጋጨው። ሃይማኖት ተከባብሮ ነው የሚኖረው። እኔ በጣም የሚገርመኝ ፈሪሳውያንና ሰዱቃውያን እኮ በእምነት ደረጃ በጣም የተለያየ ዶክትሪን ያላቸው። ፈሪሳውያን በሙታን ትንሣኤ ያምናሉ። እንዴት በሙታን ትንሣኤ የሚያምን ሰው በሙታን ትንሣኤ ከማያምን ሰው ጋር ተስማምቶ ይኖራል? ተስማምተው ነው የሚኖሩት። ግን በአንድ ቤተ መቅደስ ውስጥ እንደውም ያስተዳደሩን ስራ ዋናውን ነገር የሚሰሩት ሰዱቃውያን ናቸው። ፈሪሳውያን በመላእክት ያምናሉ፣ በሙታን ትንሣኤ ያምናሉ። ሰዱቃውያን ደግሞ መላእክትም የለም ሙታን ትንሣኤም የለም ብለው ነው የሚያምኑት። ግን ተስማምተው ይኖሩ ነበረ ሁለቱ። ምክንያቱም ሃይማኖት ከሃይማኖት ጋር አይደለም የሚጋጨው፣ ሃይማኖት ከህይወት ጋር ነው የሚጋጨው። አሁን ህይወት የሆነው የትንሣኤው ወንጌል ሲሰበክ ግን ሁለቱም ተባብረው ተቆጡ፣ እጅግ ተቆጡ ይላል። ትንሣኤው ነው የሁሉም ችግር።
አይሁድ እንደምናስታውሰው የኢየሱስን መቃብር ሰዎችን ቀጥረው አስጠብቀው ነበረ። ይህ ሐሳጅ በህይወቱ እያለ እነሳለሁኝ በሶስተኛው ቀን ብሎ ሲያወራ ነበረ። ስለዚህ አሁን ደቀ መዛሙርቱ ወስደውት ሰርቀው ወስደውት ተነስቷል ብለው ደግሞ ከተማውን እንዳይበጠብጡ ጠባቂዎችን ሹሙልን አሉት ጲላጦስ ጋር ሄደው። አይ እንግዲህ እኔ አንድ ጊዜ የማደርገውን ነገር አድርጌያለሁ፣ ጠባቆችን ለራሳችሁ መሾም ትችላላችሁ አላቸው። ጠባቂ ሾሞ መቃብሩን እያስጠበቁት ነው ከነሱ ጥበቃ አልፎ ኢየሱስ ክርስቶስ ከሙታን ድል አድርጎ የተነሳው። ከዛ ከተነሳም በኋላ አሁንም የትንሣኤ የምስራች ላይ የጠላትን ትጋት ያንን የምስራች ለማዳፈን ያለውን ትጋት የምናየው አይነሳም ብሎ አስወራ። ከዛ ደግሞ ምናልባት ከተነሳ ብሎ መቃብሩን አስጠበቀ። የመቃብሩን ጠባቂዎች አልፎ ኢየሱስ ክርስቶስ ከሙታን ሲነሳ ደግሞ የመነሳቱን ዜና ሲሰማ እነዛን ጠባቂዎች ገንዘብ ከፈሏቸው። ኢየሱስ አልተነሳም ደቀ መዛሙርቱ ሰርቀውት ነው ብለው እንዲያወሩ ገንዘብን ከፈሏቸው ይላልና ሁሉ ጊዜ የጠላት ጸቡ ከትንሣኤው የምስራች ከትንሣኤው ዜና ጋር እንደሆነ እናያለን። ሃይማኖትን ለማጥፋት አይደለም ጠላት የሚተጋው፣ ይሄ ዜና እንዲነገር ስለማይፈልግ ነው። ቁጥር 3 ላይ ስንመጣ ጴጥሮስና ዮሐንስን ያዟቸው ይላል። ጊዜው ምሽት ስለነበረ እስኪነጋ ድረስ ወህኒ ቤት አሳደሯቸው ይላል። ይሁን እንጂ ሚል ቃል አለ፣ በጣም ደስ የሚለኝ ሃሌሉያ። ይሁን እንጂ በምድር ላይ ያለ የትኛውም እስር ቤት መልእክተኛውን እንጂ መልእክቱን ማሰር አይችልም። ይሁን እንጂ ቃሉ ግን እየሰፋ ይሄድ ነበረ። ይሁን እንጂ ቃሉን ከሰሙት መካከል ብዙዎች ያምኑ ነበረ። የወንዶችም ቁጥር ወደ 5000 ከፍ አለ ይላል። ቁጥር 5 ላይ ስናይ በማግስቱ አለቆቻቸውና ሽማግሌዎቻቸው እንዲሁም ጸሐፍት በኢየሩሳሌም ተሰበሰቡ ይልና 6 ላይ ሊቀ ካህናቱ ሐና፣ ቀያፋ፣ ዮሐንስ፣ እስክንድሮስና የሊቀ ካህናቱ ቤተ ዘመዶች ሁሉ በዚያ ተገኝተው ነበር ይላል። ደቀ መዛሙርቱ አሁን እዛ ቦታ ላይ ቆሙ። በሴም ስፓት ኢየሱስ ክርስቶስ ከቀናት በፊት ቆሞ የነበረበት ቦታ ላይ ቆሙ። በአንድ ወቅት እዛ ቦታ ላይ ተገኝቷል። በእነዚህ ሰዎች ፊት በሐሰት ተከሶ በዛ ስፍራ ላይ ቆሟል። ያለ በደሉ ተፈርዶበታል በዛ ቦታ ላይ። እዛ ሸንጎ ላይ ደቀ መዛሙርቱ ደግሞ ሄደው በተራቸው ቆሙ ማለት ነው። እኔ በጣም የገረመኝ ይህንን ክፍል ሳነብ ኢየሱስ ደቀ መዛሙርቱን እሱ ባላለፈበት መንገድ አይልካቸው። እሱ የማያውቀው እሱ ያላለፈው እሱ ያልቀመሰው እኛ ጋር የሚደርስ ጽዋ እኛ የምናልፍበት መንገድ የለም። ከዚህ ቀደም እሱ የቆመበት ቦታ ላይ ሄዱ። ያለምንም በደል በእነዚህ ሰዎች ፊት መቆም ምን እንደሚመስል ምን አይነት ፊሊንግ እንዳለው ኢየሱስ ያውቃል። አልበደሉም እነዚህ ሰዎች። ኢየሱስ ተነስቷል፣ በዚህም ምክንያት ሙታን ትንሣኤ እውን ሆኗል የምስራች ብለው ነው የተናገሩት። በሸንጎ ፊት ወስደው አቆሟቸው። እሱ በሐሰት ተከሶ ቆሞ የነበረበት ቦታ ላይ እነሱንም በሐሰት ከሰው አቆሟቸው ማለት ነው። ከዛ ቁጥር 7 ላይ እነርሱም ጴጥሮስና ዮሐንስን በመካከል አቁመው ይህን ያደረጋችሁት በምን ኃይል ወይስ በማን ስም ነው ብለው ጠየቋቸው ይላል። ይህን ያደረጋችሁት በጣም የገረመኝ ነገር የተደረገውን ተአምራት አልካዱ። ተአምራቱም ግድ አልሰጣቸውም። የሆነ እንትን ለማለት አልሞከሩም፣ ለማቃለልም አልሞከሩም፣ ተአምራቱ ውሸት ነው ለማለትም አልሞከሩም። ግድ የሚላቸው ተአምራቱ የተደረገበት ስም ማንነት ነው። ምክንያቱም ክብሩና ተአማኒነቱ ለዛ ስም ነው የሚሄደው። የተተረተረው ሰው በሌላ መንገድ ከሽባነት ተተርትሮ ቢሆን ኖሮ ምንም ግድ ባልሰጣቸው ነበረ። በማን ስም ያውቃሉ ክብር ለዛ ስም እንደሚሄድ፣ በዛ ስም ማመን እየበዛ እየጨመረ እንደሚሄድ ስለሚያውቁ በማን ስም። ዛሬም እናየዋለን እኮ እንደዚህ አይነቱን ነገር። ሰዎች የተለያየ አይነት ሴኩላር ነገር ተጠቅሜ እንደዚህ አድርጌ ምናምን ከእንደዚህ አይነት ዲፕሬሽን ወጣው እንደዚህ ምናምን ነገር ብለው ሲያወሩ ማንም ሰው እንዴት ለምን ምናምን የሚላቸው የለም። እንደውም ያጨበጭብላቸዋል። ሜዲቴት አድርጌ እንደዚህ ሆኜ እንደዚህ አድርጌ ከእንደዚህ አይነት ችግር ወጥቼ ምናምን ብለው ሰዎች ቴስቲሞኒ ብለው ሲናገሩ ማንም የሚቃወማቸው የለም። እስኪ ተጸልዮልኝ በጌታ በኢየሱስ ስም ነው ነፃ የወጣሁት ይበሉ፣ ውሸታም ነው ይባላል። የሆነ ኢሹ በዛ ዙሪያ ላይ ብቻ የሆነ ሴናሪዮ ይፈጠራል ማለት ነው። በማን ስም የሚለው ነው ማተር የሚያደርገው። መፈወስ አይደለም ማተር የሚያደርገው፣ በማን ስም ነው የተፈወሰው፣ በምን ኃይል ነው ይሄ ነገር የሆነው የሚለው ነገር በጣም ግድ ይላቸዋልና ሐዋርያቱ ከቁጥር 8 እስከ 9 እንደዚህ ያሉ። በዚህ ጊዜ ጴጥሮስ በመንፈስ ቅዱስ ተሞልቶ እንዲህ አላቸው፣ እናንተ የሕዝብ አለቆችና ሽማግሌዎች ሆይ ዛሬ ለዚህ ሽባ ሰው ስለተደረገው በጎ ስራ እንዴት እንደዳነ የምትጠይቁን ከሆነ አላቸው። ጴጥሮስ በመንፈስ ቅዱስ ተሞልቶ ሃሌሉያ።
ይሄ ኢየሱስ ክርስቶስ የገባላቸው የተስፋ ቃል ነው። በነገራችን ላይ ማቴዎስ ወንጌል ላይ ካስታወስን ምዕራፍ 10 ከቁጥር 17 እስከ 20 ድረስ ጌታ እንደዚህ ብሏቸው ነበር። ሰዎች ይዘው ለፍርድ ወደ ሸንጎ ያቀርቧችኋል አለ። ነግሯቸዋል። ምንም ሰርፕራይዝ አይደለም። ያቀርቧችኋል፣ በምኩራቦቻችሁ ይገርፏችኋል። ስለዚህ ከነርሱ ተጠንቀቁ። በእኔ ምክንያት ወደ ገዢዎችና ወደ ነገስታት ትወሰዳላችሁ። በእነርሱና በአሕዛብም ፊት ምስክር ትሆናላችሁ። በምትያዙበትም ጊዜ ምን እንናገራለን፣ ምንስ እንመልሳለን ብላችሁ አትጨነቁ። በዚያን ጊዜ የምትናገሩት ይሰጣችኋል። በእናንተ የሚናገረው የሰማዩ አባታችሁ መንፈስ እንጂ እናንተ አይደላችሁምና እንደተናገረው የሚያደርግ ጌታ ልክ በስሙ ምክንያት በሸንጎ ፊት ተከሰው ሲቆሙ ጴጥሮስም በመንፈስ ቅዱስ ተሞልቶ ይላል። ያ መንፈስ፣ ያ ፕሮሚስ የተገባው መንፈስ በሸንጎ ፊት ስትከሰሱ ይመጣል የተባለው መንፈስ መጣና እንደገና ሞላው። ጴጥሮስን ተሞልቶ መናገር ጀመረ። ጌታ እሱ ባላለፈበት መንገድ እንዲያልፉ ደቀ መዛሙርቱን አላከም። የሚያስፈልጋቸውን ትጥቅም ሳይሰጥ ደቀ መዛሙርቱን አይልክም። ባለፈበት መንገድ ነው የላካቸው። እሱ በሐሰት ተከሶ በሸንጎ ፊት እንደቆመ በሐሰት ተከሰው በሸንጎ ፊት ቆሙ። ደግሞ የሚያስፈልጋቸውን በጊዜው የሚያስፈልጋቸውን ኃይልም ቃል ገብቶላቸዋል። ቃል እንደገባው ደግሞ ልክ እንደዛ መንፈስ ቅዱስ መጥቶ ሞልቶባቸዋል። ከዛ ጴጥሮስ በአስደናቂ ድፍረት ሲናገር እናየዋለን። ያ ኢየሱስን የካደበት ማንነቱ በመንፈስ ቅዱስ ተወርሶ ተለወጠ። በገረድ ፊት ነው የካደው። እንግዲህ እንደምናስታውሰው ጴጥሮስ በአንድ ሌሊት 3 ጊዜ ሲክደው ኢየሱስን፣ እንደውም አንደኛው ቦታ ላይ እኔ በጣም ነው የሚገርመኝ፣ ካደው ብቻ ሳይሆን ይራገም ጀመረ ይላል። አላውቀውም ብሎ ይራገም ጀመረ ይላል። የዚህን አክል ነው እንደማያውቀው ኮንቪንስ ሊያደርጋቸው እኮ ስለፈለገ ነው። የምትይውን ሰው አላውቀውም አለ። አሁንም ደግሞ ታውቀዋለህ፣ ንግግርህ ይገልጣል፣ ከሱ ጋር ነበርክ ሲሉት ይራገም ጀመረ ይላል። ከርስ እያደረገው ሁሉ ነበረ። በዚህ መጠን ይፈራ የነበረ ሰው፣ በአንዲት ገረድ ፊት መመስከር አቅቶት የነበረ ሰው ቃል እንደተገባው የተስፋው መንፈስ መጥቶ ሲወርሰው ግን በሸንጎ ፊት፣ በባለስልጣኖች ፊት፣ በካህናት አለቆች ፊት፣ በሰዱቃውያን ፊት ቆመና በድፍረት ስለ ጌታ ስለ ኢየሱስ ክርስቶስ ትንሣኤ መሰከረ ማለት ነው። እና ቁጥር 10 ላይ እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደህና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤል ሕዝብ ሁሉ የታወቀ ይሁን አላቸው። በዚህ ውስጥ በጣም የሚገርም ነገር ነው ያሳየው። በዚህ በአንድ ቁጥር ውስጥ ኢየሱስ ተሰቅሏል፣ ሞቷል፣ ተነስቷል፣ ዛሬም ደግሞ ስሙ በኃይል ይሰራል። በኢየሱስ ስም ነው ይሄ የተነሳው ብቻ አይደለም ያላቸው፣ በተሰቀለው በሞተው በተነሳው በኢየሱስ ክርስቶስ ስም ነው ይሄ ደህና ሆኖ የምታዩት አላቸው። ከዛ 11 ላይ እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው ይላቸዋል። የማዕዘን ራስ ድንጋይ እንግዲህ የህንፃ መሰረት ፋውንዴሽን የሚሆን ድንጋይ ነው። ሌላው ነገር ሁሉ በዛ አላይመንት ነው የሚቀመጠው። በዛ ትክክል በዛ መሰረት ላይ ነው ሌላው ድንጋይ ሁሉ የሚገነባው። ኢየሱስ ከድንጋዮች አንዱ አይደለም። ኢየሱስ ህንፃ ከሚሰራባቸው ማቴሪያሎች አንዱ አይደለም። የህንፃ እግዚአብሔር መሰረት ነው። የህንፃ እግዚአብሔር የማዕዘን ድንጋይ ነው። የህንፃ እግዚአብሔር ልኬት ነው። በማዕዘኑ ድንጋይ ትክክል ህንፃ እንደሚገነባ እያንዳንዱ ድንጋይ እኛ ማለት ነን እየሄድን በዚያ በመሰረቱ ድንጋይ ትክክል ነው የምንቀመጠው ማለት ነው። የእግዚአብሔር ማደሪያ ለመሆን የምንሰራው በዛ መሰረት ላይ ነው ማለት ነውና እናንተ የናቃችሁትን እናንተ ግንበኞች የናቃችሁትን ማለት ግንበኞች እኮ ድንጋይ ያውቃሉ። እንደው በጣም እኮ አስደናቂ ነገር ነው። ግንበኞች ድንጋይ ያውቃሉ፣ ግን ይሄንን ማዕዘን መሆን የሚችል መሰረት መሆን የሚችል ድንጋይ ሰምሃው ሚስ አደረጉት፣ ናቁት እና ጣሉት። እናንተ ግንበኞች ሆናችሁ ማወቅ ሲገባችሁ ህግን የሚያውቁ ትንቢትን የሚያውቁ የሙሴን መጽሐፍ የሚያውቁ መዝሙራትን የሚያውቁ ፈሪሳውያንና ሰዱቃውያን ካህናት በቤተ መቅደስ ውስጥ ያሉ ሰዎች ግንበኞች ማለት እነሱ ናቸው። የማዕዘኑን ድንጋይ ሊያውቁ የተገባቸው እነሱ ሳቱት፣ ናቁት። የማዕዘኑን ድንጋይ እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ድንጋይ ይህ ነው አላቸው። ኢየሱስ አማራጭ አይደለም፣ ብቸኛ መሰረት፣ ብቸኛ ልኬት መለኪያ። ያለ እርሱ መሰረትም የለም፣ ያለ እርሱ ትክክልም የለም። ትክክል መሆን የሚቻለው በእርሱ ላይ ስንመሰረት ብቻ ነው። ከዛ ቁጥር 12 ላይ በጣም የምንወደውና በጣም መሰረታዊ የሆነን ቃል ይናገራል ጴጥሮስ። ድነት በሌላ በማንም አይገኝም፣ እንድንበት ዘንድ ለሰዎች የተሰጠ ከዚህ ስም በስተቀር ሌላ ስም ከሰማይ በታች የለምና ይላል።
ድነት ሳልቬሽን ሁለንተናዊ ነው። ለመንፈስ፣ ለነፍስ፣ ለስጋ የሚሆን ነው። ይሄ ድነት በሌላ በማንም አይገኝም። አሁን እዚህ ቦታ ላይ እያወራ ያለው በኃጢአት ምክንያት ስለሚሆን ዘላለማዊ ሞት ብቻ አይደለም። በኃጢአት ምክንያት ስለሆነብን ነገር ብቻ አይደለም። ድነት ሲል እዚህ ቦታ ላይ እየተወራ ያለው እንደውም ኮንቴክስቹዋሊ ነገሩን ስንመለከተው የተካሄደው የስጋ ፈውስ ነው። ከሽባነት መተርተር ነው እዛ ቦታ ላይ የተከናወነው። በማን ስም ነው በምን ኃይል ነው ብለው የጠየቁትም እሱን ነው። ግንበኞች በናቃችሁት በማዕዘኑ ራስ ድንጋይ ነው አላቸውና ድነት ይሄ ፈውስ ማለት ነው በሌላ በማንም አይገኝም። መንፈሳዊም ሆነ አካላዊ ድነት ልናገኝ የምንችለውም ልናገኝ የሚገባንም በኢየሱስ ክርስቶስ ስም ብቻ ነው። እንድንበት ዘንድ የተገባን ይላል። መዳን የሚገባን በኢየሱስ ክርስቶስ ስም ብቻ ነው። ፈውስን ማግኘት የሚገባን በኢየሱስ ክርስቶስ ስም ብቻ ነው። አሁን አንዳንድ ጊዜ ሰዎች ከፈውሱ ይሆናል ጉዳያቸው። እከሌ እኮ እንትን ሄዶ ተፈወሰ፣ በማን ስም ተፈወሰ የሚለውን ግን ይጠይቃል መጽሐፍ ቅዱስ። መጽሐፍ ቅዱስ ሰውየው ስለመፈወሱ አይደለም ግድ የሚለው፣ እንደውም በማን ስም ተፈወሰ፣ በማን ስም ተፈወሰ። አንዳንድ ጊዜ አጋንንት እንደዚህ ያደርጋሉ። አንድ ሰው በአጋንንት ፖሰስድ ይሆንና ከዛ መጽሐፍ ቅዱስ ከሰጠው ከኢየሱስ ክርስቶስ ስም ውጪ በሆነ በሌላ ስም አጋንንቱ ለቀቀው ይባላል። አጋንንቱ ግን ትምህርት እያደራጀ ነው። እየለቀቀ ሳይሆን ሲስተማቲካሊ ትምህርት እያደራጀ ነው። ምን እያደረገ ነው? ከኢየሱስ ስም ውጪ ዴሊቨራንስ አለ፣ ከኢየሱስ ስም ውጪ መዳን አለ፣ ፈውስ አለ የሚል ትምህርት እያደራጀ ነው እንጂ የእውነት ያ ሰው ተፈውሶ የእውነት ያ ሰው ዴሊቨርድ ሆኖ አይደለም። ተፈውሶ እንኳን ቢሆን ያ ሰው ተገቢ አይደለም ነው የሚለን መጽሐፍ ቅዱስ። እንድንበት ዘንድ የሚገባን ከሰማይ በታች የተሰጠን ስም የኢየሱስ ክርስቶስ ስም ብቻ ነው። ዝም ብለን እንደው ያድናል በተባለ ነገር ሁሉ ቢያድን እንኳን አይገባም ነው የሚለው መጽሐፍ ቅዱስ። እንድንበት ዘንድ የሚገባን ከሰማይ በታች የተሰጠን ስም የኢየሱስ ክርስቶስ ስም ብቻ ነው። ይሄ ስም ከፍ ከፍ ያለው በዋጋ ነው። ዝም ብሎ አይደለም ከፍ ከፍ ያለው ይሄ ስም። ፊልጵስዩስ ላይ እናስታውሳለን። ፊልጵስዩስ 2 ከቁጥር 6 እስከ 11 እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። በዚህም ምክንያት ሃሌሉያ። ዝም ብሎ አይደለም እግዚአብሔር ፌቨር አድርጎት አይደለም የኢየሱስ ስም የከበረው። ከሰማይ በታች ብቸኛ መዳኛ ተደርጎ ሲሰጥ እኮ የኢየሱስ ስም እግዚአብሔር ፌቨር አድርጎት አይደለም፣ ዝም ብሎ አይደለም፣ ዋጋ ተከፍሎ። በዚህም ምክንያት አምላክነትን መቀማት እንደሚገባ ነገር ሳይቆጥር ዝቅ ዝቅ በማለቱ ምክንያት በምስሉም እንደ ሰው ተገኝቶ ከሰውም የባሪያን መልክ ይዞ እስከ ሞት ሊያውም እስከ መስቀል ሞት በመታዘዙ ምክንያት በዚህም ምክንያት ይላል ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው። ሃሌሉያ። ከስምም ሁሉ በላይ ያለውን ስም ሰጠው። ይሄንን መቃወም ነው የሰይጣን ዓላማ። በቃ ከስም በላይ የሆነ ከፍ ከፍ ያለ ስም ለኢየሱስ የተሰጠው ዋጋ ተከፍሎ ነው፣ ዝም ብሎ አይደለም። ከዛ ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ሃሌሉያ። እንድንበት ዘንድ የሚገባን የኢየሱስ ስም ብቻ ነው። መዳን በጌታ በኢየሱስ ክርስቶስ ስም ብቻ ነው። እንኳን መንፈሳዊ ስጋዊ ድነትን እንኳን ልንቀበልበት የሚገባው ስም ከሰማይ በታች እግዚአብሔር ከፍ ከፍ ያደረገው በምክንያት የከበረ ስም፣ በፌቨር ሳይሆን በዘመድ ሳይሆን በምክንያት የከበረ ስም የኢየሱስ ክርስቶስ ስም አለ። በዚህ ስም ብቻ እንድንድን ተሰጥቶናል። ከመንፈሳዊ ሞት፣ ከስጋዊ በሽታ፣ ከየትኛውም አይነት ነገር በኢየሱስ ክርስቶስ ስም እንድንድን ነው የእግዚአብሔር ፈቃድ። ከነዚህ ከ12 ቁጥሮች ያየኋቸውን ዋና ዋና ነጥቦች ልናገርና ልጨርስ። እኔ የመጀመሪያው የተማርኩት ነገር እውነተኛ ወንጌል፣ እውነተኛው ትንሣኤ ሲሰበክ የሚነሳ ተቃውሞ ሊያስደነግጠን አይገባል። ያለ የነበረ ወደፊትም የሚኖር ነው። ተአምራት አይደለም ተቃውሞን የሚያስነሳው። ተአምራት አቴንሽን መሳብ ነው ስራቸው። ወንጌል ግን በእውነትና በመንፈስ ሲሰበክ ተቃውሞ መነሳቱ ግድ ነው። እንደውም በእውነት ለመሰበኩ አንዱ ማሳያው ራሱ ተቃውሞ ነው።
ተቃውሞ ነው። ሁለተኛ ከዚህ የተማርኩት እኔ ታማኝ የወንጌል ሰራተኞች መንገዳቸው ከመከራ የጸዳ አይደለም ለካ። ጌታቸው ግን ያንን መንገድ ያውቀዋል። ያዘመታቸው እሱ ባልሄደበት መንገድ አይደለም የሚልካቸው። ከመከራ የጸዳ መንገድ የለንም። ፍለጋውን እንድንከተል ምሳሌውን ትቶልን አለፈ ይላል ጴጥሮስ እኮ። መከራውን እኮ ስለቀመሰ ነው እንደዛ ያለው። ካረጀ በኋላ ነው መልእክቱን የጻፈልንና ፍለጋውን እንድንከተል ምሳሌውን ትቶልን አለፈ አለ። በሐሰት ተከሶ በሸንጎ ፊት መቆምን ምሳሌውን ትቶልን አለፈ፣ ፍለጋውን እንድንከተል። ከዛ በሸንጎ ፊት ስንቆም እንዳንፈራ ደግሞ የተስፋውን መንፈስ ሰጠን። ስለዚህ መንገዳቸው ከመከራ ከችግር የጸዳ አይደለም። ከዚህ ክፍል የተማርኩት ሌላው ሶስተኛው ፖይንት መንፈስ ቅዱስ በተቃዋሚዎች ፊት ኃይልና ድፍረትን ይሰጣል። እንመነው። እኔ ተፈራ ነጋሽ ወንጌል በጣም ይመሰክራልና በጣም ወዳጄ ነው። በጣም ደግሞ ለወንጌል ስላለው ቅናትም ደግሞ በጣም በቃ እቀናበታለሁ። መንፈሳዊ ቅናት፣ መልካም ቅናትን እቀናበታለሁኝና እንደው ታዋቂ ሰው ኮነህ አንተ አትፈራም ግን ብዬ ጠየቅኩት አንድ ጊዜ። እቤት ሆነሽማ ያስፈራል አለኝ። ግን ልክ ወንጌል መመስከር ስትጀምሪና ሰዎች ሊሰድቡሽ ሊቃወሙሽ ሲጀምሩ የሚያርፍብሽ የክብር መንፈስ አለ በምንም አይለካም በምንም አይተካም አለ። የክብር መንፈስ የዛን ጊዜ መጥቶ ያርፍባቸዋል የሚለውን ኤክስፒሪየንስ ማድረግ እንደውም እሱ ነው የሚያጓጓኝ አለ። እንደው ሲሰድቡኝ ሲቃወሙኝ የሚያርፍብኝ መንፈስ ሐሴት ያደርጋል ውስጥ ያለ። አሁን ቤታችን ቁጭ ብለን አናውቀውም፣ ያንን ልናውቀው አንችልም። ቤታችን ቁጭ ብለን ስናስበው ሴናሪዮን ልንፈራ እንችላለን። ግን የኢየሱስ ክርስቶስን ስም የትንሣኤውን ዜና ይዘን ወጥተን ሲቃወሙን የሚያርፍብን የክብር መንፈስ አለ። እንደገባው የተስፋ ቃል ሐዋርያቱ ላይ እንዳረፈ ዛሬም በአገልጋዮቹ በባሮቹ ላይ ያረፈ እንዳለ ይሄ እውነት ስለሆነ ይሄንን እንድንታመን ተማርኩኝ ከዚህ። ሌላው የማዕዘኑ ራስ ድንጋይ ኢየሱስ ክርስቶስ ነው። ትክክልነት በሱ ነው፣ መመስረት በሱ ነው። የእግዚአብሔር ማደሪያ ህንፃ ለመሆን መሰራት በዚህ መሰረት ላይ ብቻ የሚሆን ነገር ነው። የመጨረሻው እንግዲህ እንዳነበብነው ቁጥር 12 ድነት የሚገኘው በኢየሱስ ስም ብቻ ነው የሚልን ከነዚህ ከ12 ቁጥሮች እኔ እነዚህን አይቻለሁኝ። ቲጂ የጌታ ይባርክሽ። ይሄ መጽሐፍ በእውነት በቃ ከቃላት ከንግግሩ ባለፈ በጣም መንፈስ እያገኘን ነው እኛን እያጠናን ያለ ነውና ለሚከታተሉንም ሰዎች እንደዛ እንዲሆንላቸው ጸሎታችን ነው። እኛም ደግሞ ይሄ ይብዛልን ቅድም እንደጸለይሹ ይሄንን ከማጥናት ጋር ህይወቱን አብረን እንድንካፈል እግዚአብሔር ይርዳን፣ የአባቶችን ህይወት እንድንካፈል። ከኔ ጋር ደግሞ ከቁጥር 13 እስከ 22 ድረስ ያለውን እንመለከታለን። አንብበነው እንጀምር። ቁጥር 13 እንደዚህ ይላል። ሰዎቹም ጴጥሮስና ዮሐንስ እንዲህ በድፍረት ሲናገሩ ባዩአቸው ጊዜ ያልተማሩ ተራ ሰዎች መሆናቸውን ተረድተው ተደነቁ። ከኢየሱስ ጋር እንደነበሩም ተገነዘቡ። የተፈወሰውን ሰው እዚያው ከነርሱ ጋር ቆሞ ስላዩት የሚናገሩበትን ሰበብ አጡ። ስለዚህ ከሸንጎ እንዲያወጧቸው አዘዙ። ከዚያም በአንድነት ተሰብስበው ተመካከሩ፣ እንዲህም ተባባሉ፣ እንግዲህ እነዚህን ሰዎች ምን እናድርጋቸው? በኢየሩሳሌም የሚኖር ሁሉ በእነርሱ እጅ የተደረገውን ድንቅ ታምር አውቋል። ስለዚህ ይህንን ማስተባበል አንችልም። ይሁን እንጂ ይህ ነገር ከእንግዲህ በሕዝቡ መካከል ይበልጥ እንዳይስፋፋ እነዚህም ሰዎች ዳግመኛ በዚህ ስም ለማንም እንዳይናገሩ እናስጠንቅቃቸው። ከጠሯቸውም በኋላ በኢየሱስ ስም ፈጽመው እንዳይናገሩና እንዳያስተምሩ አዘዟቸው። ጴጥሮስና ዮሐንስ ግን መልሰው እንዲህ አሏቸው፣ ከእግዚአብሔር ይልቅ ለእናንተ መታዘዝ በእግዚአብሔር ፊት ይገባ እንደሆነ እስቲ እናንተው ፍረዱ። እኛስ ያየነውንና የሰማነውን ከመናገር ወደ ኋላ አንልም። እንደገና ከዛቱባቸው በኋላም ለቀቋቸው። ምክንያቱም ሕዝቡ ሁሉ ስለሆነው ነገር እግዚአብሔርን ያመሰግኑ ስለነበር ሊቀጧቸው አልቻሉ። በዚህ ታምር የተፈወሰውም ሰው እድሜው ከ40 ዓመት በላይ ነበርና ይላል። ስዕል የሚስልልን የሚገርም በቃ ሴናሪዮ ነው እዚህ ጋር የተፈጠረውና ቲጂዬ እንደጀመረችልን ይሄ የመጀመሪያው ስደት ነው እንግዲህ በሐዋርያት እየተካሄደ ያለው መንፈስ ቅዱስ ከወረደ በኋላ። የመጀመሪያው ቁጥር ላይ ጴጥሮስና ዮሐንስ በድፍረት ሲናገሩ ባዩአቸው ጊዜ ያልተማሩና ተራ ሰዎች መሆናቸውን ተረዱ ይላልና የመጀመሪያው የእምነት ድፍረታቸውን የጴጥሮስና ዮሐንስን የእምነት ድፍረታቸውን እዚህ ጋር እንመለከታለን። ቅድም ቲጂ አንስተዋለች። ጴጥሮስ ይሄንን ድፍረት ያገኘው
መንፈስ ቅዱስ ከወረደ በኋላ ነው። ቅድም እንዳልሹ በገረድ ፊት ምንም ልታደርገው በማትችል ገረድ ፊት 3 ጊዜ የካደው ሰው መንፈስ ቅዱስ ግን ከወረደ በኋላ ይሄንን የመሰለ ንግግር በመንፈስ ቅዱስ ተሞልቶ የሚናገረው በገዢዎች ፊት ነው። እሷ ምንም ልታደርገው አትችልም፣ እነዚህ ግን ምንም አይደለም ከምንም በላይ ሊያደርጉት እንደሚችሉ እያወቀ በነፍሱ ተማምሎ ነው ይሄንን የሚያደርገው ያለውና ይሄ የእምነት ድፍረት የሚገኘው ከመንፈስ ቅዱስ ሙላት በኋላ እንደሆነ ይሄንን እንረዳበታለን። ከዛም ባለፈ ደግሞ ነቢያት ላይ እግዚአብሔር ተስፋ እንደሰጠ የሚልካቸውን ሰዎች እግዚአብሔር በሚከሷቸው ሰዎች ፊት ግንባራቸውን እንደሚያጠነክር የእግዚአብሔር ቃል ይናገራል። ሕዝቅኤል 3:8-9 ላይ እነሆ እኔ በእነርሱ ፊት የማትበገር ጠንካራ አደርግሃለሁ፣ ግንባርህን ከባልጩት ይልቅ እንደሚጠነክር ድንጋይ አደርገዋለሁ ብሎ እግዚአብሔር ትንቢትን ይናገራል። ለሕዝቅኤል ነው ይሄንን የሚናገረውና ይሄ ድፍረት አንዱ ከማመናቸው የሚያምኑትን ከማወቃቸው የተነሳ ነው። ሌላው ደግሞ የመላካቸው ምልክት ነው። እግዚአብሔር እንደላከው አንድ ሰው ምልክቱ ምንም ነገር ከፊቱ ቢመጣ ያለ ፍርሃት በድፍረት ሊያደርገው ይነሳል ማለት ነውና አንዱ የመላካቸው ምልክት እንደሆነ ይሄ ድፍረታቸው መመልከት እንችላለን። ከዛ እዚህ ክፍል ላይ ሌላው የምናየው ያው ያልተማሩ ተራ ሰዎች መሆናቸውን ካዩአቸው በኋላ እነዚህ ሰዎች ንግግራቸው ሐዋርያት ሥራ 2 ላይ ጀምሮ እነዚህ የገሊላ ሰዎች አይደሉ፣ አሳ አጥማጆች አይደሉ ተብለው የሚባሉ አይነት ምንም ባክግራውንድ የሌላቸው እንደሆኑ ሰዎች አስተውለዋል። ደግሞ አሁን ከፊት ለፊታቸው የቆሙት ሊከሷቸው የቆሙት ሰዎችም ይሄንን ያስተውላሉ ማለት ነው። የገሊላ ሰዎች ምንም የማያውቁ ደግሞም በዛ ላይ ከፕሮፌሽናቸውም አሳ አጥማጅ የሚባሉ እንደሆኑ የመጨረሻ ዝቅተኛውን ስራ የሚሰሩ ሰዎች እንደሆኑ ይታወቃልና ከዚህ በኋላ ግን የተደነቁት የት ሄደው ተማሩ፣ በዚህ ጊዜ እንዴት ሆኑ የሚል ሳይሆን ከኢየሱስ ጋር መሆናቸውን አስተዋሉ ብሎ ነው ይሄንን መገረማቸውን የሚዘጋው። ስለ ፊሎሶፊ በዛ ጊዜ ስለነበሩ ታዋቂ የነበሩ ትምህርቶች፣ እውቅና የነበራቸው ትምህርቶች በግሪክ ስርወ መንግስት ስር ግሪካዊነት እየተስፋፋ ይሄ ደግሞ ፍልስፍና እየተስፋፋ የመጣበት ጊዜ እንደነበረ የሐዋርያቱ ዘመን እናስተውላለንና ፊሎሶፊ፣ ማትስ እነዚህ አይነት ትምህርቶች በጣም ፖፑላር የነበሩ ትምህርቶች ናቸው። እነሱ ግን እነዚህን የተማሩ ሳይሆኑ እንዴት አይነት ድፍረት በዚህ አይነት ቅልጥፍናና ድፍረት የሚናገሩትን እያወቁ እንዴት ይናገራሉ ብለው ይሄንን ግራ መጋባታቸውን የሚፈቱት በምንድነው? ራሳቸው ከኢየሱስ ጋር እንደነበሩ አስተዋላቸው በሚል ነው። የሚናገሩበት እርግጠኛነት ቅድም እንዳልኩት አንደኛ በእምነታቸው በጣም በቃ ባመኑት ነገር በጣም የጠነከሩ እንደሆኑ ያስታውቅባቸዋል። ኢየሱስ ሊሄድ ሲል ምዕራፍ 1 ላይ አይተናል አይደለ? 40 ቀን ከነሱ ጋር ቆይቶ ከትንሳኤው በኋላ ስለ መንግስቱ ይነግራቸው ነበረ ይላል። 40 ቀን ስለ ትንሳኤው ስለ እግዚአብሔር መንግስት በደንብ አስተምሯቸዋል። እነዚህ ሰዎች መንፈስ ቅዱስ ከወረደባቸው በኋላ ያንን የተማሩትን እያስታወሱ እንደሆነ በመንፈስ ቅዱስ አማካኝነት እያስታወሱ እንደነበረ ከዛ በፊትም ደግሞ ኢየሱስ ሲጠቅስ የነበረውን የብሉይ ኪዳንን መጽሐፍት ከምዕራፍ 2 ጀምሮ አይተናል አይደል? ጴጥሮስ ሲናገር የሚጠቅሳቸው አሉት ክፍሎች አሉት። እንደኛ እንደዚህ ጊዜ አጠገባቸው ያለ መጽሐፍ ቅዱስ ኖሮ አይደለም። ምኩራብ እየሄዱ ጥቅልል እየተፈታ ነው ቃሉን እየተነበበላቸው የሚወጡት ማለት ነውና ትልቅ ማስተዋል ይጠይቃል። ያንን ዞር ብሎ ለማስታወስ ቃል በቃል ነው ጴጥሮስ እዚህ ጋር የሚጠቅሰው ብሉይ ኪዳንን ሲጠቅስ መንፈስ ቅዱስ እንዴት እያስታወሳቸው እንደመጣ ኢየሱስ እግር ስር እንዴት በርግጥም እንደተማሩ የመንፈስ ቅዱስ መምጣት ደግሞ ለተማሩት ትምህርት እንዴት አስፈላጊ እንደሆነ እናይበታለን። ምክንያቱም ምዕራፍ 2 ላይ እኛ ራሳችን ተገርመናል ነበር። እነዚህ ሰዎች ዶክተር ማሙሻ መቼለት ሲያስተምረን ምን አለ? 40 ቀን እንግዲህ አብሯቸው ቆይቶ አስተምሯቸው ስለ እግዚአብሔር መንግስት ስለ ትንሳኤው እያለ ከደጋገመላቸው በኋላ ፈተና ላይ ሲያስቀምጣቸው አለ ለእስራኤል መንግስትን መቼ ነው የምትመልሰው ያሉ ሰዎች ናቸው እነዚህ ሰዎች። ግን መንፈስ ቅዱስ ሲመጣ ይሄ ቦልድነስ ስለ እግዚአብሔር መንግስት በደንብ በእርግጠኝነት ሆነው ስለ ትንሳኤው በእርግጠኝነት ሆነው በገዢዎች ፊት ለመናገር ነፃነትን አገኙ ማለት ነው። ከዛ በተረፈ ደግሞ እንዳልኩት ከኢየሱስ ጋር እንደነበሩ አስተዋሏቸው። አነጋገራቸው የኢየሱስን ነው የሚመስለው። እነዚህ ሰዎች ተራ ንግግር ወይም ደግሞ
ይሄ በቃ የተለሳለሰ ንግግር አይደለም የሚናገሩት። ኢየሱስ በስልጣን እንደሆነ የሚናገረው ማቴዎስ 7 ላይ ይላል አይደለ? ኢየሱስ ማስተማሩን በፈጸመ ጊዜ ህዝቡ በትምህርቱ ተደነቁ ይልና ምክንያቱም እንደ አይሁድ ሃይማኖት መምህራኖቻቸው ሳይሆን እንደ ባለስልጣን ስለሚያስተምራቸው ስለነበረ ነው ይደነቁ የነበረው። እነዚህም ሰዎች በስልጣን ነው እየተናገሩ የነበሩት። አነጋገራቸው ራሱ ኢየሱስን መስሏል ማለት ነው። ኢየሱስን ኮፒ አድርገውታል ማለት ነው። ምናልባት የከሰሷቸው ሰዎች እነዚህን ሰዎች ላያስተውላቸው ይችላሉ ከኢየሱስ ጋር አብረው እንደወጡና እንደገቡ። ኢየሱስ እንኳን ከተያዘ በኋላ ጴጥሮስ ወደ ኋላ ቀርቶ አይደለ የተጠየቀው፣ አንተ በርግጥ ከሱ ጋር ነበርክ አይደለ? እርግጠኞች አልነበሩ። ነበርክ አልነበርክም፣ ሌሎቹም ተበትነዋል። አብረው በእርግጥም ከሱ ጋር የነበሩት የትኞቹ እንደሆኑ ማስተዋል ሊከብዳቸው ይችላል። ንግግራቸውን ሲጀምሩ ግን ገለጣቸው፣ ኢየሱስን ይመስሉ እንደነበረ ማለት ነው። እና ንግግራቸው ኢየሱስን ይመስላል፣ ከኢየሱስ የተማሩ ናቸው። እንደ ኮፒ ፔስት አድርገው ነው በቃ የሚናገሩትም የሚሰብኩትም። ስልጣናቸው ኢየሱስን ኮፒ ነበር ያደረጉት። ምንድነው የሚለው? ፈጽሞ የተማረ እንደ መምህሩ ይሆናል አይደል? ቁርጥ መምህሩን ይመስላልና እነዚህ ሰዎች ፈጽመው እንደተማሩ የሚያስታውቅባቸው ቁርጥ መምህራቸውን መስለዋል። ዛሬ ንግግራችን ማንን ይመስል ይሆን ብለን እንደው ቁጭ ብለን ትንሽ ራሳችንን ቃኘት እንድናደርግ የሚረዳን ይመስለኛል። ምናለሳልስ ሰዎች ነን ወይስ ስላመነው ነገር እርግጠኞች ነን የሚለውን ነገር ራሳችንን እንድናይ ይሄ ክፍል ይረዳናል። ሌላው እነዚህ ሰዎች በሰው አይደለም የሰለጠኑት፣ በእግዚአብሔር በራሱ ነው የሰለጠኑት። በእግዚአብሔር የሰለጠነና በሰው የሰለጠነ በጣም ያስታውቃል። ደረቅ የሆነ ትምህርት፣ ደረቅ የሆነ ፊደልና መንፈስ ያለበት የስልጣን ንግግር ያስታውቃል። በእግዚአብሔር ሰው ትሬን ሲደረግ መንፈስ ያለበት የስልጣን ንግግር ነው የሚናገረው። ጥሩ በሆነ ስብከት መቼም ማንኛችንም ደስ ይለናል አይደል? ጥሩ የሆነ ንግግር፣ ጥሩ የሆነ ስብከት አንጠላም። መንፈስን ካቀለለ ወይም ደግሞ መንፈስን ወደ ኋላ ካደረገ ስልጣን ከሌለበት የወንጌሉ ንግግር ግን እንድንርቅ እግዚአብሔር ይርዳል። ምንም ያህል የተማረን ብንሆን፣ ምንም ያህል ቃሉን ያገላበጠን ፊደል ያገላበጠን ብንሆንም መንፈስ ቅዱስ ሊረዳን ይገባል። እኔ ዛሬ ይሄንን ሳጠናና ስዘጋጅ ተመኘሁኝ ይሄንን መንፈስ ማለት ነውና ከንግግር በስተጀርባ ያለ ኮንቪክቲንግ ስፒሪት አለ አይደለ? በቃ ሰዎችን የሚያሳምን እኔ ጌታ ሆይ በቃ እርዳን አልኩኝ። እውነት የምንናገረው ንግግር ከጥናታችን ያለፈ እኛ ካገላበጥ ነው ያለው። የሆነ ሰዓት ላይ ሁላ በሞኝነት አለ አይደል? በቃ ቁጭ አደረኩት። ጌታ ሆይ በቃ አንተ ስትናገር ባካፕ ስታደርግ እኮ ነው ደስ የሚለው። ሰው እኮ የሚነካው በዛ ውስጥ ነው። ሰው በመንፈስ ነው የሚነካው፣ ሰው በቃል አይደለም የሚነካው። እዚህ ጋር ጥቂት ንግግር ነው ጴጥሮስ ሲናገር የምንመለከተው አይደል? ምዕራፍ 3 ላይ አይተናል። ከብሉይ ኪዳን የተወሰነ ነገር ተናግሮ ከዛ በኋላ 3000 ሰዎች ወዲያው ተጨመሩ ነው የሚለው። ኮንቪክት ያደረጋቸው የእንትኑ ርዝመት አይደለም፣ መንፈሱ ነው ኮንቪክት ያደረጋቸው። ስለዚህ ከንግግሮቻችን ጋር እግዚአብሔር ትሬንድ ጋድ ትሬንድ እንድንሆን እግዚአብሔር ይርዳን። ከራሱ እንድንማር ከሱ ጋር በመሆናችን በጣም ያስታውቅብኛል እንዳለች ማለት ነው። በጣም ወደዋለሁ እሱን ዝማሬዋን በቃ በጣም ነው መወዳት። አረችም ከሱ ጋር ነበረች ስትናገር እሱን ትመስላለች እንዲህ እያሉ ያስደነግጡኛል፣ ከሰዎች መካከል ይለዩኛል፣ አላውቀውም እያልኩኝ አረ ማን ይሰማኛል አለች። አላውቀውም እያለ አለመሰማት እኮ በጣም ትልቅ ቁርኝት ይጠይቃል። በቃ አንድ አይነት መሆን ንግግር፣ አንተ ንግግርህ ከሱ ጋር አንድ አይነት ነው እስከሚባል ማለት ነውና አይደለም ስር የነበረችው ገረድ ጀምሮ አውቃበታለች። አሁን ደግሞ ላይ ያሉት ገዢዎች ጭምር አነጋገራቸው እነዚህ ሰዎች ኢየሱስን ይመስላል፣ ያንን ሰው ይመስሉታል እንባል፣ ያንን ሰው ይመስሉታል እንባል። እስቲ በዚህ ዘመን እውነት አነጋገራችን እሱን ይምሰልልን። ከዛ በኋላ የምንመለከተው እንግዲህ ድንቅና ተአምራቱን አይተው እነዚህ ሰዎች ይሄንን መካድ ማስተባበል አንችልም አሉ። አስወጧቸውና ምን እንቅጣቸው ድጋሚ ካሉ በኋላ
በመካከላችን የተፈጠረው ይሄ ነገር ምንም መካድ የማይችል ነገር ነው። ምክንያቱም በእስራኤል ሁሉ ዘንድ የታወቀ ሆኗል። በቃ የተደረገ ነገር ነው። መጨረሻ ላይ ይሄንን ሊያጸና ነው እዚህ ክፍል ላይ የሚለው። በዚህ ታምር የተፈወሰው ሰው እድሜው ከ40 ዓመት በላይ ነበር። ስለዚህ የተፈጸመውን ድንቅና ተአምራት ማስተባበል አንችልም ነው ያሉትና መካድም ማስተባበልም እንደማይችሉ አውቀውታል። ቅድም ቲጂ ይሄን ነገር ስታነሳው ነበረ። ያልፈለጉት አንድ ነገር ምንድነው? ድንቅና ተአምራቱ መከናወኑን ሳይሆን ከኢየሱስና ከትምህርቱ ጋር ግን እንዲገናኝ አልፈለጉም። ያ ነው ክሱ። ሲሏቸውም ከዚህ በኋላ በዚህ ትምህርት እንዳታስተምሩ ነው እንጂ መፈወስ አቁሙ አይደለም ያሏቸው። ትምህርቱን እንዳታስተምሩ ነው የሚሉት ማለት ነውና በአዲስ ኪዳን ግን ድንቅና ተአምራትን እግዚአብሔር የሚያደርገው ኢየሱስንና ወንጌልን ቫሊዴት ለማድረግ ወይም ለማረጋገጥ እንደሆነ ይሄንን ቃሉ ያስተምረናል። ቃላቸውን ነው የሚያጸነው አይደል? ቃላቸውን በድንቅና በተአምራት ያጸነው ነበር። ዋናው ድንቅና ተአምራቱ አይደለም፣ ዋናው ቃሉ ነው። ማረጋገጫ ሊሰጠው የተፈለገው ቃሉ ነው ማለት ነው። ዕብራውያን 2:1-4 እንደዚህ ይላል። ስለዚህ ከሰማነው ለቀን እንዳንሄድ ለሰማነው ነገር አብልጠን ልንጠነቀቅ ይገባናል። ምክንያቱም በመላእክት በኩል የተነገረው ቃል ጽኑ ከሆነና ማንኛውም መተላለፍና አለመታዘዝ ተገቢውን ቅጣት ከተቀበለ እኛስ እንዲህ ያለውን ታላቅ ድነት ቸል ብንል እንዴት ልናመልጥ እንችላለን ይላል። ይህ ድነት በመጀመሪያ በጌታ ተነገረ፣ ከእርሱም የሰሙት ለኛ አረጋገጡልን። እግዚአብሔርም በምልክት በድንቅና በልዩ ልዩ ተአምራት እንዲሁም እንደ ፈቃዱ በታደሉት የመንፈስ ቅዱስ ስጦታዎች ስለዚሁ ነገር መስክሯል ይላል። ስለ ድነት፣ ስለ እግዚአብሔር መንግስት መጀመሪያ ጌታ ተናገረ። ከዛ በኋላ ከሱ የሰሙት ደግሞ ለኛ አረጋገጡልን። እግዚአብሔር ደግሞ በድንቅና በተአምራት ከዛ ደግሞ በፈቃዱ በሰጠው በመንፈስ ቅዱስ አማካኝነት ይሄንን ነው ያረጋገጠልን፣ ይሄንን ነው የመሰከረልን ይላልና ድንቅና ተአምራት ብቻውን ሾው ነው የሚሆነው፣ ብቻውን ታላንት ማሳያ ነው የሚሆነው። ድንቅና ተአምራት ሁሉ ጊዜ የሚከተለው ኢየሱስን ግሎሪፋይ በማድረግ ደግሞ የወንጌልን እውነትነት በማስመር ነው ድንቅና ተአምራት የሚከናወነው በአዲስ ኪዳን። ለዚህ ማሳያችን ምንድነው? ያው እነዚህን ሰዎች ስናያቸው ቅድም እንዳልኩት ነው። መፈወሳችሁን አቁሙ፣ በዚህ ስም በዚህ ስልጣን የሚደረገውን ነገር ማድረጋችሁን አቁሙ ሳይሆን አሁን ሐዋርያት ላይ የመጣው በዚህ ቃል በዚህ ስም አትናገሩ፣ የክርስቶስን ትንሣኤ አትስበኩ፣ ዋናው ነገር እሱ ላይ ስለሆነ ማለት ነው። በዚህ ላይ የክፉን ተቃውሞ ነው የምናይበት። እነዚህ ሰዎች ከራሳቸው ተነስተው አይደለም የሚሉት። ቅድም ቲጂ ብላናለች። አብዛኛው ነገር እዚህ ክፍል ላይ የምንመለከተው ነገር አብዛኛው ነገር የተያያዘ ነገር ነው የምናየው፣ የሐዋርያቱን ሕይወት ስለሆነ የምናየው ማለት ነውና ከዛ የምንስበው ትምህርት ሁሉ ተመሳሳይ ነው የሚሆንብን። ስለዚህ ሰይጣን ወንጌልና ኢየሱስ ወደ ጎን ከተደረገ ከድንቅና ከተአምራት ጋር ችግር የለበትም የሚለውን ከዚህ ውስጥ ማውጣት እንችላለን ማለት ነው። የክፉ መንግስት የእግዚአብሔር መንግስት እስካልተስፋፋ ድረስ ኢየሱስ የሚባለው ስም እስካልተነሳ ድረስ እንዲያውም በመጨረሻ ዘመን ሁለተኛ ተሰሎንቄ 2:9 ላይ የአመፀኛው አመጣጥ በሰይጣን አሰራር ላይ መሰረት ሲሆን ይህም በሐሰተኛ ተአምራት በምልክቶችና በድንቅ ነገሮች ሁሉ ይሆናል ነው የሚለው። ድንቅና ተአምራት ከእግዚአብሔር መንገድ የሚያወጣ አንድ ነገር መስሎ ከታየው ሰይጣን እንኳን ሊያደርገው የተዘጋጀው ነገር ነው። በመጨረሻ ሰዎች የሚስቱበት ሐሰተኛ ድንቅና ተአምራቶች ናቸው። ስለዚህ ልናረጋግጥ የሚገባው ድንቅን ስናይ ተአምራትን ስናይ እንደዚህ ተደረገ፣ እንዲህ ሆነ፣ እዚህ ቦታ ላይ እውር በራ፣ እዚህ ቦታ ላይ ሽባ ተተረተረ፣ እዚህ ቦታ ላይ ጆሮ የማይሰማ ለረጅም ጊዜ የነበረ ሰው እንደዚህ ሆነ የሚባሉ ድንቅና ተአምራቶችን ስንሰማ ቆም ብለን መጠየቅ ያለብን ኢየሱስ ተሰበከ ወይ? ወንጌል ተሰበከ ወይ? ስልጣኑን ወንጌል ይዟል ወይ የሚለውን ነው ማጣራትና መስማት ያለብን ማለት ነው። ሐሰተኛና እውነተኛ ልዩነታቸውን የምናውቀው በዚህ ይሆናል። ሐሰተኛ ኢየሱስን ገለል ያደርጋል፣ ወንጌልን ገለል ያደርጋል። እውነተኛው ግን ወንጌልንና ኢየሱስ ክርስቶስን ቫሊዴት እያደረገ ነው ድንቅና ተአምራት በአዲስ ኪዳን የሚሆነው።
ሌላው በመጨረሻ የምናየው ምንድነው? ስለ ክርስቶስ መከራን በደስታ መቀበላቸውን ነው እዚህ ስፍራ ላይ የምናየው። አወጣጣቸው፣ መልሳቸው አይደል? በዚህ ስም ከዚህ በኋላ እንዳትናገሩ ብለን እናስጠንቅቃቸው ካሉ በኋላ 18 ላይ ከጠሯቸውም በኋላ በኢየሱስ ስም ፈጽሞ እንዳይናገሩ እንዳያስተምሩ አዘዟቸው። ትእዛዝ ነው ያወጡባቸው። እንግዲህ ከስልጣን ካለው ሰው ትእዛዝ የሆነ ነገር ነፍሱ ላይ ሊያደርግ ከሚችል ሰው ትእዛዝ ሲወጣ መቼም ያስፈራል አይደል? እስቲ እንማከር ያስብላል አይደል? ሐዋርያት እኮ ጴጥሮስና ዮሐንስ ብቻ አይደሉም። በዛ ስም የተሰበሰቡ ብዙዎች አሉ። ይህንን ነገር እንዴት ነው በጥበብ እናድርገው እንዴ ለመባባል እነሱ ወጣ ብለን እንማከር አላሉ። ጴጥሮስ ወዲያው ነው መልስ የሰጠው። እስቲ እናንተው ንገሩን አላቸው። ከእግዚአብሔር ይልቅ እናንተን ልንሰማ ይገባናል፣ እናንተው መልሱልን ብለው ወዲያው ነው መልስ የሰጧቸው። ይሄን ስልጣን የተቀበልነው ከኢየሱስ ነው። ማቴዎስ 28 ላይ ሂዱ ብሏል ኢየሱስ። አንዴ ነው ሊሄድ ካለ በኋላ ኢየሱስ አንዴ ነው ተቀመጡ ያላቸው፣ አደራ ተቀመጡ ያላቸው መንፈስ ቅዱስን እስክታገኙ ድረስ ነው። ከዛ በኋላ ግን ሂዱ ነው ያለው። መንፈስ ቅዱስን ከተቀበሉ በኋላ መቀመጥ አይሰራም ማለት ነው። ስለዚህ ኢየሱስ ያለውን ከኢየሱስ ስልጣን ጋር የተቀበሉትን ሂዱ የሚለውን ቃል በእነዚህ ሰዎች ተቀመጡ፣ ተናገሩ ያለውን የኢየሱስን ስልጣን በእነዚህ ሰዎች ዝም በሉ ሊያጥፉት አይችሉም። የመጀመሪያ ፕራዮሪቲያቸው ከኢየሱስ የተቀበሉት ስልጣን ስለሆነ ማለት ነውና አላመቻመቹ። እንዴት አድርገን በጥበብ እናድርገዋል ተባባሉ። ወዲያው ከእግዚአብሔር ይልቅ ለእናንተ መታዘዝ በእግዚአብሔር ፊት ይገባ እንደሆነ እስቲ እናንተው ፍረዱ፣ እኛስ ያየነውንና የሰማነውን ከመናገር ወደ ኋላ አንልም ብለው ውሳኔያቸውን እዛው ነው ያሳወቁት። የሚመጣባቸውን ነገር እንደሚገባ ነገር ነው የቆጠሩት። በቃ ይገባል፣ የኢየሱስን ፈለግ መከተል ይገባል። የሚቀጥሉት ምዕራፎች ላይ በደንብ እናየዋለን። በደስታ ገርፈዋቸው ሲወጡ ይላል ምዕራፍ 5 ላይ በደስታ ደስ እያላቸው ወጡ ይላል። ምን አይነት ነገር ቢገባቸው እንደሆነ ለዚህ ዘመን ላለን ክርስቲያን ነን ለምንል ኢየሱስ ተከታዮች ነን ለምንል ያ መረዳት ለኛም በዚህ ዘመን እንዲመጣልን መንፈስ ቅዱስ እንዲያስረዳን። ያው መንፈስ አይደል ከኛ ጋርም ያለው፣ ያው ኢየሱስ አይደል እኛም አምላካችን አዳኛችን የምንለው ያው ኢየሱስ አይደል። እነሱ ላይ የወረደውን ያንን መንፈስ አይደል የጠጣ ነው። ያው መንፈስ ከሆነ ይሄንን እንዲያደርገን መቼም ጸሎታችን መሆን አለበት በዚህ ዘመን ብዬ አምናለሁ። ቲጂ አንደኛ ጴጥሮስ 4:12-19 አንብቢልኝ። ወዳጆች ሆይ እንደ እሳት የሚፈትን ብርቱ መከራ በመቀበላችሁ እንግዳ ነገር እንደደረሰባችሁ በመቁጠር አትደነቁ። ነገር ግን ክብሩ በሚገለጥበት ጊዜ ደስታችሁ ታላቅ እንዲሆን የክርስቶስ መከራ ተካፋዮች በመሆናችሁ ደስ ይበላችሁ። ስለ ክርስቶስ ስም ብትሰደቡ የክብር መንፈስ የሆነው የእግዚአብሔር መንፈስ በእናንተ ላይ ስለሚያርፍ ብፁዓን ናችሁ። ከእናንተ ማንም መከራን የሚቀበል ቢኖር ነፍሰ ገዳይ ወይም ሌባ ወይም ወንጀለኛ ወይም በሰው ነገር ጣልቃ ገቢ ሆኖ መከራን አይቀበል። ክርስቲያን በመሆኑ መከራ ቢደርስበት ግን ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር። ፍርድ ከእግዚአብሔር ቤት የሚጀምርበት ጊዜ ደርሷልና። እንግዲህ ፍርድ የሚጀምረው በእኛ ከሆነ ለእግዚአብሔር ወንጌል የማይታዘዙ ሰዎች መጨረሻቸው ምን ይሆን? እንግዲህ ጻድቅ የሚድነው በጭንቅ ከሆነ አመፀኛውና ኃጢአተኛው እንዴት ሊሆን ይሆን? ስለዚህ እንደ እግዚአብሔር ፈቃድ መከራ የሚቀበሉ ሁሉ ነፍሳቸውን ለታመነ ፈጣሪ አደራ ሰጥተው መልካም ማድረጋቸውን ይቀጥሉ። ይሄ እንግዲህ ለኛ ነው የተጻፈው። እነሱ ግን በቃ የገባቸው አንደርስታንዲንግ ይሄ ነው። እነ ጴጥሮስ የገባቸው አንደርስታንዲንግ ይሄ ነው። ስለ ክርስቶስ ብትሰደቡ የክብር መንፈስ የሆነው ያ መንፈስ ያርፍባችኋል ይላል። እንደ ትልቅ አክሊል ነው ለክርስቶስ መከራን መቀበል ለነዚህ ሰዎች። ለዚህ ነው ሲጨርሱ ያየነውና የሰማነውን ነገር እኛ ከመናገር ወደ ኋላ አንልም ብለዋቸው ነው የወጡት። እነዛ ምንም ማድረግ ስላልቻሉ ተዋቸው። በሕግ ደረጃ አንድ ሰው ኮርት ላይ ከቀረበ በኋላ የሆነ ብይን አይደል የሚጠበቀው። ይሄ የመጀመሪያው ያለ ስምምነት ያለቀ ብይን የሌለው ፍርድ ቤት የተሰየመ የመጀመሪያው እንትን ይሄ ይመስለኛል።
ያለ ስምምነት ነው ያለቀው። እናንተም እንደዚህ በሉ አይ አናደርግም በሚል ሰው ይለቀቃል። ግን እግዚአብሔር ስላለ አይ አናደርግም በሚል ውስጥም ተለቀቁ። የተደረገው ነገር በእርግጥ በሁሉ ፊት የታየ ስለነበረ ማለት ነው። ያየነውና የሰማነውን ከመናገር ወደ ኋላ አንልም የሚለው ቃል አንደኛ ዮሐንስ 1:3 አስታወሰኝ። እናንተም ከኛ ጋር ህብረት እንዲኖራችሁ ያየነውና የሰማነውን እንነግራችኋለን፣ ህብረታችንም ከአብ ከልጁም ከኢየሱስ ክርስቶስ ጋር ነው ይላል። ማየትና መስማታቸው ከዛ ደግሞ ለመከራ ደፋር ያደረጋቸው ህብረት ስላላቸው ነው። አይ እኔ መከራ መቀበል ጎበዝ ነኝ ስላሉ አይደለም፣ ስጋ ስላለበሱም አይደለም፣ በጣም ጥሩ ሰዎች ስለሆኑም አይደለም። ይሄ ህብረት ግን ሁሉን ነገር አስረስቷቸዋል። ያዩትና የሰሙት ምንድነው? ካዩትና ከሰሙት በኋላ ህብረት ነው ከእግዚአብሔር ጋር ያላቸው፣ ከኢየሱስ ጋር ህብረት ነው ያላቸው። በምንም ወደ ኋላ የማያደርጉት ህብረት ማለት ነው። ስጋቸውን አሳልፈው የሚሰጡለት ይሄ ህብረት ነው። ለመከራ ደፋር የሚያደርገው ምንድነው? ምን አይነት ከሬጅ ነው የሚያስፈልገው? የህብረት ከሬጅ ነው የሚያስፈልገው። ያ ኢንቲሜሲ አለን ወይ? እነዚህ ሐዋርያት እኛን ሁሉ በዚህ ዘመን ያለንን ክርስቲያኖች የሚጠሩን አይተናል ሰምተናል ካሉ በኋላ ወደ ህብረት ነው የሚጠሩን። ከኛ ጋር ህብረት እንዲኖራችሁ፣ እኛ ያለን ህብረት ከአብ ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ይላሉ። ይሄ ህብረት ለመከራ ከሬጅ የሚሆነው ለካ ህብረት ነው፣ ኢንቲሜሲ ነው። ኢየሱስ እንኳን አለ አይደል እናት እንኳን ልጇን እስከማትራራ ድረስ ትረሳ ይሆናል አለ። ምናልባት እኮ ነው እሱም አለ ኢንቲሜሲ በእናትና በልጅ መካከል ያለ አይደል። አሁን እኔ እናት ነኝ፣ ለልጆቼ ማልሆነው ነገር የለም ብዬ አስባለሁ። እንግዲህ የሆነ ነገር ቢመጣ ለልጆቼ ራሴን አሳልፌ ሰጣለሁኝ ብዬ አስባለሁኝ ብዬ አምናለሁኝ። ውስጤ ያለው ከሬጅ ይሄ ነው፣ እንደ እናት እንዳለን ኢንቲሜሲ ማለት ነው። ይሄ ኢንቲሜሲ ይመስለኛል ደፋር የሚያደርገው የሚያስቆመው ምንም ቢሆን ይሄ ህብረት አለን የሚለው እሳቤ ማለት ነው። ፊልጵስዩስ 3:8 ላይ ጳውሎስም እንደዚህ ይላል፣ ከዚህም በላይ ለእርሱ ብዬ ሁሉን ነገር የተውኩለት ወደር የሌለውን ጌታዬን ክርስቶስ ኢየሱስን ከማወቅ ታላቅነት ጋር ሲነጻጸር ሁሉንም ነገር እንደ ጉድለት ቆጥረዋለሁ። ለእርሱ ስል ሁሉን አጥቻለሁ ይላል ጳውሎስ። የሚነገር ነገር ነው፣ አይገርምም? ለሱ ስል እኮ ነው አባባሉ ራሱ ደስ አይልም? ለሱ ስል ሁሉን አጥቻለሁ። በሱ ሁሉን አግኝቻለሁ ብቻ አይደለም አባቶች የሚያውቁት፣ በሱ ያገኙትን ብቻ አይደለም አባቶች የሚቆጥሩት። ለሱ ስል ሁሉን አጥቻለሁ ባዮች ናቸው። ሁሉን እንደ ጉድለት ቆጥረዋለሁ፣ ለሱ ስል ሁሉን አጥቻለሁ፣ ክርስቶስን አገኝ ዘንድ ሁሉን እንደ ጉድፍ ቆጥራለሁ ይላል። አንድ ይሄንን ሲያብራራ አንድ ሰው እንደዚህ ያለ the doctrine of suffering is rooted in the greater calling to intimacy with God አለ። ትርጉሙ ምን ይሆናል? የመከራ ስነ መለኮት ስር የተተከለው ከእግዚአብሔር ጋር ጥልቅ ወደ ሆነ ህብረት የመጠራት ታላቅነት ላይ ነው። ጥልቅ ወደ ሆነ ህብረት ነው የተጠራ ነው። መከራን ልንቀበል፣ ስለ ክርስቶስ መከራን ልንቀበል ከሬጀስ የሚያደርገን ደግሞ ይሄ ጥልቅ ሪሌሽንሺፕ ይሆናል ማለት ነውና ከአባቶች የምንማረው ከዚህ ከመጀመሪያው መከራ ብለው ከሚሉት በሸንጎ ፊት ከቆሙበት ከሐዋርያት የምንማረው ይሄንን ይሆናል ማለት ነውና እኔ ከቁጥር 13 እስከ 22 ድረስ ያየሁት ይሄንን ነው። እግዚአብሔር ይባርካችሁ ሁለታችሁንም። መቼም ይሄ መጽሐፍ ህይወታችንን በደንብ እየፈተሸው ነው ያለውና በዚህ በጣም ደስ ይለኛል። በጣም ደስ የሚል ነገር ነው ያካፈላችሁን። እግዚአብሔር ይባርካችሁ። ከኔ ጋር ደግሞ ከቁጥር 23 እስከ 31 ያለው እናያለን። ከቲጂ ጋር አንብበን እንጀምራለን። ጴጥሮስና ዮሐንስም ከተፈቱ በኋላ ወደ ወገኖቻቸው ተመልሰው የካህናት አለቆችና ሽማግሌዎች ያሏቸውን ሁሉ ነገሯቸው። እነርሱም ይህን በሰሙ ጊዜ ድምጻቸውን በአንድነት ወደ እግዚአብሔር ከፍ አድርገው እንዲህ አሉ። ልዑል ጌታ ሆይ አንተ ሰማይንና ምድርን ባህርንም በውስጣቸው የሚኖሩትን ሁሉ ፈጥረሃል። በመንፈስ ቅዱስም አማካኝነት በአገልጋይህ በአባታችን በዳዊት አፍ እንዲህ ብለህ ተናግረሃል። አሕዛብ ለምን በቁጣ ተነሳሱ? ሕዝቡ ስለምን በከንቱ አሴሩ? የምድር ነገስታት ተሰለፉ፣ ገዢዎችም በአንድነት ተሰበሰቡ በጌታ ላይ
በተቀባውም ላይ ተከማቹ። በእርግጥ ሄሮድስና ጳንጤዎስ ጲላጦስ በአሕዛብና ከእስራኤል ሕዝብ ጋር በዚህች ከተማ አንተ በቀባኸው በቅዱሱ ብላቴናህ በኢየሱስ ላይ ለማሴር ተሰበሰቡ። ይህም የሆነው የአንተ ክንድና ፈቃድ ጥንት የወሰኑት እንዲፈጸም ነው። አሁንም ጌታ ሆይ ዛቻቸውን ተመልከት፣ ባሪያዎችህም ቃልህን በፍጹም ድፍረት መናገር እንዲችሉ አድርጋቸው። ለመፈወስም እጅህን ዘርጋ፣ በቅዱሱ ብላቴናህ በኢየሱስ ስም ድንቅና ተአምራትን አድርግ። ከጸለዩም በኋላ የነበሩበት ስፍራ ተናወጠ፣ ሁሉም በመንፈስ ቅዱስ ተሞሉ፣ የእግዚአብሔርንም ቃል በድፍረት ተናገሩ። ያመኑትም ሁሉ በአንድ ልብና በአንድ ሀሳብ ተስማምተው ነበረ። ያላቸውም ሁሉ የጋራ ነበር እንጂ የራሱ የሆነ ሀብት እንኳን እንደ ግሉ የሚቆጥር ማንም አልነበረም። ሐዋርያትም ስለ ጌታ ስለ ኢየሱስ ትንሣኤ በታላቅ ኃይል መመስከራቸውን ቀጠሉ። በሁላቸውም ላይ ታላቅ ጸጋ ነበረ። ከመካከላቸውም አንድ ችግረኛ አልነበረም። ምክንያቱም መሬትም ሆነ ቤት የነበራቸውን ሁሉ እየሸጡ ዋጋውን አምጥተው በሐዋርያት እግር ስር በማስቀመጥ ለእያንዳንዱ የሚያስፈልገውን መጠን ያካፍሉት ነበረ። በቆጵሮስ የሚኖር ዮሴፍ የሚባል አንድ ሌዋዊ ነበረ። ሐዋርያትም በርናባስ ብለው ጠሩት። ትርጉሙም የመጽናናት ልጅ ማለት ነው። እርሱም መሬቱን ሽጦ ገንዘቡን አምጥቶ በሐዋርያት እግር ስር አስቀመጠ። ከዚህ ክፍል ደግሞ ያየሁትን አካፍላለሁኝ። እንግዲህ ከሄርሚ ጋር እንዳየነው ከነዚህ አለቆች የወጣ ትእዛዝ አለ። ትእዛዙ ምንድነው? በኢየሱስ ስም ፈጽሞ እንዳይናገሩ እና እንዳያስተምሩ አዘዟቸው ይላልና ሄርሚዬ እንዳለችን ከባለስልጣን የወጣ ትእዛዝ ነው ይሄ። እና ለነሱ በዛ ሰዓት የመለሱት መልስ እንደ እግዚአብሔር ቃል የሆነ ትክክለኛ መልስ ነው የመለሱት። ግን አት ሳም ፖይንት የነሱ ዛቻ ግን በሐዋርያት ላይ ፍራቻን ጥሎባቸዋል። ስለዚህ ምንድነው ያደረጉት? ጴጥሮስና ዮሐንስም ከተፈቱ በኋላ ወደ ወገኖቻቸው ተመልሰው የካህናት አለቆችና ሽማግሌዎች ያሏቸው ነገሯቸው ይላል። ይሄ ወገኖቻቸው የሚለው የጸሎት ህብረት አብሯቸው የሚጸልዩ ያለፉበትን ነገር ሼር የሚያደርጓቸው አንደርስታንድ የሚሰሟቸው ከዛ ደግሞ ሰምተው ደግሞ በዛ ነገር አብረዋቸው የሚጸልዩ ወገኖች ነበሯቸውና እነዚህ ሰዎች በክርስቶስ ኢየሱስ ያገኟቸው ቤተሰቦች ናቸው እንጂ የገዛ ወገኖቻቸው እኮ አይደሉም። በስጋ የሚዛመዷቸው ወንድም እህቶቻቸው ሳይሆን በክርስቶስ ኢየሱስ በማመን ያገኙት ቤተሰብ ነውና አላቸው። እንደዚህ አይነት ቤተሰብ እንደዚህ አይነት ወገን አላቸው ሄደው የሚነግሯቸው ማለት ነውና ፈጽሞ በኢየሱስም እንዳይናገሩ የታዘዙትን ትእዛዝ ለወገኖቻቸው ተናገሩና ይሄ ለነሱ በጣም ባድ ኒውስ ነው። ያዩትን የሰሙትን የቀመሱትን ኢየሱስን አለመናገር ለነሱ የተባድ ኒውስ እና ይሄንን ሄደው ነገሯቸውና የመጀመሪያው ቤተክርስቲያን ምንድናት ካልን የመጀመሪያው ቤተክርስቲያን ስለ ኢየሱስ ክርስቶስ ማንነትና ስለ ትንሣኤው አለማውራት የማትችል ናትና ከዛ በኋላ ደግሞ ቀጥሎ የምናየው ምንድነው ሐዋርያቶች መንፈስ ቅዱስ ከሞላባቸው በኋላ የተለወጡትን ለውጥ አይተናል አይደለ? ከሄርሚጋም ከቲጂጋም ቅድም በጥቂቱ ተመልክተናልና ሲክድ የነበረው ጴጥሮስ በመንፈስ ቅዱስ ተሞልቶ እንዴት በኃይልና በስልጣን ሲናገር እንደነበረ አይተናል። ጌታ ኢየሱስ ክርስቶስ ወደ መስቀል ሲሄድ ጌቴሰማኒ ላይ ለጸሎት ሲሄድ እነሱ ተኝተው ነበር አይደለ? አሁን ግን መንፈስ ቅዱስ ከመጣ በኋላ መከራ ከፊት ለፊታቸው አለ። ግን ያደረጉት ምንድነው? ከወገኖቻቸው ጋር ሄደው መጸለይ ነውና ከመንፈስ ቅዱስ ከወረደ በኋላ ያለውን ለውጥ በሐዋርያት ላይ ያለውን ለውጥ እናያለንና እነዚህ ወገኖች የተፈጠረው ነገር የሚሰሙን አብረው የሚጸልዩ መሆናቸውን አይተናልና ቦልድነሳችንን ድፍረታችንን የሚያስጥሉ በጣም ብዙ ነገሮች አሉና እነዚህ ሐዋርያት እኮ በነዛ በገዢዎች ፊት መመለስ ያለባቸው ነገር መልሰዋል። ለእናንተ ሳይሆን መታዘዝ ያለብን ለእግዚአብሔር እንደሆነ አታውቁምን ብለው መልሰው ነው ሄዱት። ግን ቁጥር 29 ላይ ምን ይላል? አሁንም ጌታ ሆይ ዛቻቸውን ተመልከት፣ ባሪያዎችህም ቃልህን በፍጹም ድፍረት መናገር እንዲችሉ አድርጋቸው ብለው ሲጸልዩ እናያለን። አት ሳም ፖይንት ድፍረታቸውን አሳጥቷቸዋል ማለት ነው የነዛ ሰዎች ዛቻና ማስፈራራት። ስለዚህ ምንድነው ያደረጉት ሲባል በቀጥታ ወደ ጸሎት ነው የገቡትና በአንድነት ድምጻቸውን ከፍ አድርገው ወደ እግዚአብሔር ጸለዩ ይላልና ለመጣው ችግር መጥቶባቸዋል። አሁን ስለ ኢየሱስ ክርስቶስ አታውሩም የሚል ትእዛዝ መጥቶባቸዋል። ኢየሱስ ክርስቶስን በመስቀል ላይ እንዲሞት የፈረዱበት በሐሰት የፈረዱት እነዛው ሰዎች ናቸው አሁን ይሄንን ትእዛዝ ያወጡት።
ስለዚህ ጌታ ኢየሱስ ክርስቶስ እሺ አገልግሎቱን ፈጽሞ ነው ያለፈው። እነሱ ግን ገና አገልግሎቱን ከመጀመራቸው ሂዱ ተናገሩ በተባሉ ከጥቂት ጊዜያት በኋላ ነው ይሄ ትእዛዝ የወጣው። ስለዚህ ለሐዋርያቶች በጣም ባድ ኒውስ ነበር ይሄ። ምንድነው ያደረጉት? ከወገኖቻቸው ጋር ሄደው በቃ ለጸሎት ነው እንትን ያሉትን የመጣባቸውን ችግር ከዚህ በፊትም እንዳጠና ነው የመጀመሪያ ስራቸው ምንድነው ለመጣባቸውና ሊመጣባቸው ላለው መከራ በቀጥታ ከወገኖቻቸው ጋር ወደ ጸሎት ሲገቡ ነው የምናየውና እቺ ቤተክርስቲያን የምትጸልይ ቤተክርስቲያን ናት። በእግዚአብሔር ላይ የምትደገፍ ቤተክርስቲያን እንደሆነች እናያለን ማለት ነውና 3 ጸሎቶችን ሐዋርያት ከወገኖቻቸው ጋር ሆነው ጸልየዋል ማለት ነው። የመጀመሪያው እነርሱም ይህን በሰሙ ጊዜ ድምጻቸውን በአንድነት ወደ እግዚአብሔር ከፍ አድርገው እንደዚህ አሉ። ልዑል ጌታ ሆይ አንተ ሰማይና ምድርን ባህርንም በውስጣቸው የሚኖሩትን ሁሉ ፈጥረሃል። በመንፈስ ቅዱስ አማካኝነት በአገልጋይህ በአባታችን በዳዊት አፍ እንዲህ ብለህ ተናግረሃል። አሕዛብ ለምን በቁጣ ተነሱ? ሕዝቡስ ለምን በከንቱ አሴሩ? የምድር ነገስታትስ ተሰለፉ፣ ገዢዎችም በአንድነት ተሰበሰቡ፣ በጌታ ላይ በተቀባውም ላይ ተከማቹ። ይሄንን ክፍል በጋራ ሆነው ሲጸልዩ እናያለንና ልዑል ሆይ ብለው ነው የሚጀምሩት። የእግዚአብሔር ሉዓላዊነት እውቅና ሰጥተው ነው የሚጀምሩት። ስለ እግዚአብሔር ማንነት ትክክለኛ ማንነት እውቅና ሰጥተው ነው የሚጀምሩት በዚህ ክፍል ላይና ልዑል ሆይ አንተ በምድርና በሰማይ በባህርም በውስጣቸው የሚኖሩትን ሁሉ ፈጥረሃል። ይሄ ልዑል ሆይ የሚለው የእግዚአብሔርን ሉዓላዊነት ብቻ የሚያሳይ ቃል ሳይሆን ገዢ መሆኑን ፈጣሪ መሆኑን ሁሉ ነገር በእግዚአብሔር እጅ ኮንትሮል የሚደረግ እንደሆነ የሚያሳይ ነው አንድም ማለት ነውና ገዢ ነው፣ አስተዳዳሪ ነው። ከእግዚአብሔር እውቅና ውጪ አንዳች የሚሆን ነገር የለም። ሁሉ ነገር በእግዚአብሔር እውቅና ውስጥ ያለ እንደሆነ እናያለን። በሰማይ በምድር በባህርም በውስጣቸው ያሉት በምድር ውስጥ ያሉ ነገሮችን በሙሉ በምድር ውስጥ ያሉትን በሙሉ እነዚህን አስተዳዳሪዎችን ቢሆን ሁሉን የፈጠረው ኢየሱስ ነው፣ እግዚአብሔር ነውና ሁሉንም ደግሞ የሚቆጣጠረው የሁሉ ገዢ ደግሞ እግዚአብሔር መሆኑን እውቅና ሰጥተው በዚህ ሲጸልዩ እናያለን ማለት ነው። የሚሰራው ደግሞ በሁሉ ቦታ ኢየሩሳሌም ማይሰራ ሌላ ቦታ የሚሰራ ሳይሆን በሁሉ ቦታ የሚገዛና በሁሉ ቦታ የሚያስተዳድር መሆኑን እውቅና ለእግዚአብሔርና ለማንነቱ እውቅና ሰጥተው ጸሎታቸውን ሲጀምሩ እናያለን። ቁጥር 25 ላይ እንግዲህ በዳዊት አፍ እንዲህ ብለህ ተናግረሃል ብሎ ይናገራልና ይሄ ቃል በቀጥታ የሚወስድን መዝሙር 2 ላይ ነው። ይሄ በዳዊት አፍ የተናገረው እግዚአብሔር ነው። ቅዱሳት መጻሕፍት የእግዚአብሔር ንግግሮች ናቸው። እግዚአብሔር ነው በዚህ ውስጥ የሚናገረውና የመዝሙር መጽሐፍ አይሁዳውያን ያውቁታል፣ የጸሎት መጽሐፋቸው ነው እና ሲሰሙት ይሄንን ቃል ይሄንን ሲያዩ ቀጥታ የእግዚአብሔር ድምጽ እንደሆነ ነው የሚያስቡትና የዳዊትን አፍ ተጠቅሞ እግዚአብሔር እንደተናገረ ነው የሚያውቁት። መዝሙር 2 ላይ ሕዝቦች ለምን ያሴራሉ? ሰዎችስ ለምን ከንቱ ነገር ያውጠነጥናሉ? የምድር ነገስታት ተነሱ፣ ገዢዎችን በእግዚአብሔርና በመሲሁ ላይ ሊማከሩ ተሰበሰቡ። ሰንሰለታቸውን እንበጠስ፣ የእግር በረታቸውንም አውልቀን እንጣላሉ። በሰማይ በዙፋኑ ላይ የተቀመጠው ይስቃል፣ ጌታም ይሳለቃል። መዝሙር 2 ላይ ይሄንን ቀጥታ ወስደው ከመዝሙር 2 ላይ ነው የጠቀሱትና ሐዋርያት ከዚህ በፊትም ተነጋግረናል። የሚመጣባቸውን ሲቹዌሽን ከእግዚአብሔር ቃል አንጻር ነው የሚመልሱት እንጂ በሰዓቱ ከተሰማቸው ስሜት አንጻር አይደለም። አሁን የተፈጠረው ሲቹዌሽን ከእግዚአብሔር ቃል አንጻር ምን ይላል? የእግዚአብሔር መዝሙር 2 አሁን የተፈጠረው የኢየሱስ ክርስቶስ መሰቀል የመዝሙር 2 ፍጻሜ እንደሆነ ኢየሱስ ክርስቶስ ከመሰቀሉ ከ1000 ዓመት በፊት እግዚአብሔር በትንቢት በዳዊት አፍ እንደተነገረ እውቅና ሰጥተው ነው የሚያልፉት። ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም ይላልና ይህ ክፍል የሚያመለክተው በመሲሁ ላይ ሊደረግ ያለውን አመጽ ነው የሚያሳየው መዝሙር 2 ማለት ነውና በኢየሩሳሌም በኢየሱስ ላይ የተጠነሰሰውን ሴራ በትንቢት የሚናገር ነው መዝሙር 2። ስለዚህ በመሲሁ ላይ ለማሴር የተሰበሰቡት ሰዎች ማን ናቸው? አሁን ላይ ትንቢቱ ሲፈጸም ማለት ነው። የመጀመሪያው ሄሮድስ ነው። ሄሮድስ ማለት ሄሮድስ አንቲፓስ ይባላል። በዮርዳኖስና በገሊላ አካባቢ ያለ ገዢ ነው። ከዛ ደግሞ ጴንጤኒዮስ ጲላጦስ የሚለው እሱ ደግሞ በይሁዳ እና በሮም
መንግስታት ላይ እንደራሴ ሆኖ የተሾመ ነው። ስለዚህ ነገስታት አልቀሩም። የቤተ ክርስቲያን እነዚህ አይሁዳውያን፣ ሰዱቃውያን በሙሉ እነዚህ ሁሉ ህዝቦች፣ የምድር ነገስታት፣ ገዢዎችን በሙሉ ስለ ኢየሱስ ክርስቶስ ሴራ እንዳደረጉ በዚህ አይተናልና መዝሙር 2 ነው ፍጻሜውን ያገኘው ማለት ነው። ስለዚህ እነዚህ ሰዎች የተሰበሰቡት የራሳቸውን ሐሳብ ለማስፈጸም አይደለም። እግዚአብሔር የነሱንም ክፋት ተጠቅሞ የራሱን ሐሳብ ነው እንጂ ለእግዚአብሔር የክርስቶስ ኢየሱስ መስቀል ለእግዚአብሔር ሰርፕራይዝ አልነበረም። ከ1000 ዓመት በፊት በመዝሙር 2 ላይ የተነገረ ነውና ድንገት አይደለም፣ የሚያስደነግጠውም አይደለም ማለት ነው። ስለዚህ ልዑል አምላክ እግዚአብሔር የሁሉ ገዢ፣ የሁሉ አስተዳዳሪና የሁሉ ባለስልጣን እንደሆነ አሁንም ኢየሱስ ክርስቶስን የሰቀሉት ሰዎች በእግዚአብሔር ስር እንደሆኑና ስቲል የሚያስፈጽሙትም የእግዚአብሔርን ሐሳብ እንደሆነ ተናግረው በዛ ይጸልያሉ ማለት ነው። ስለዚህ ከእግዚአብሔር ቁጥጥር ውጪ የሆነ ነገር አንዳች ነገር እንደሌለ ስለ እግዚአብሔር ማንነት እውቅና ሰጥተው ነው የሚጀምሩትና ሐዋርያትም ደግሞ ከቅዱሳት መጻሕፍት ጋር ያላቸውን ሪሌሽንሺፕም ያሳያል። በቃ በችግር ጊዜ የእግዚአብሔር ቃል አላቸው የሚያወጡት፣ በልባቸው የሰወሩት የእግዚአብሔር ቃል አለና ይሄንን በቃ የእግዚአብሔርን ቃል በልባችን በመከራ ጊዜ ልናወጣው በቃ ምዝዝ ልናረግ የምንችለውን የእግዚአብሔርን ቃል በልባችን መሰወር እንዳለብን ከዚህ ክፍል ላይ እኔ ተምሬያለሁኝ። ሁለተኛ ጸሎታቸው ደግሞ ምንድነው? ሁለተኛ ጸሎታቸው ጌታ ያዘዛቸው ትእዛዝ አለ። ምስክሮቼ ትሆናላችሁ፣ ስለኔ ትናገራላችሁ ነው ያላቸው እና ያንን ትእዛዝ መፈጸም እንዳይችሉ የወጣ ትእዛዝ አለ። ስለዚህ እግዚአብሔር ኢየሱስ ክርስቶስ ሰጥቷቸው ያለፈውን ትእዛዝ መፈጸም እንዲችሉ ሞር ድፍረትን፣ ቃልህን በድፍረት እንናገር ዘንድ ብለው ድፍረትን ሲጠይቁ እናያለን ማለት ነው። ባሪያዎችህ ቃልህን በፍጹም ድፍረት መናገር እንዲችሉ አድርጋቸው ይላሉ። ድፍረት እኮ አላቸው፣ ግን ሳምታይምስ ድፍረታችንን በተለያየ ነገር ልናጣ እንችላለን። አንዳንዴ በዛቻ፣ አንዳንዴ በህይወት በሚገጥሙን የተለያዩ ነገሮች ቦልድነሳችንን ልንጥል እንችላለን። ግን ይሄ ጸሎት አሁንም ለቅዱሳን የሚያስፈልግ ጸሎት ነው። እግዚአብሔር ሆይ በቃ ቃልህን በድፍረት እናገር ዘንድ ቦልድነስ፣ ድፍረትን ስጠኝ ብለን መጸለይ ያለብን። ሐዋርያት ሲያጡ ድፍረትን ይጠይቁ ነበር። እንደነሱ ደፍሮ ያገለገለ የለም። ለምን ሲባል ድፍረት፣ ቦልድነስ ያነሰ ሲመስላቸው በእግዚአብሔር ፊት ድፍረትን ስጠን ብለው ስለሚጸልዩ ዛቻቸውን ለመጣባቸው ዛቻ ፕሮቴክሽን አይደለም የጸለዩት። ያዝልን እግዚአብሔር ሆይ እየዛቱብን ነው፣ ያዝልን እኛን ፕሮቴክት አድርገን አይደለም። ዛቻውም አለ፣ ሰዎቹም አሉ፣ ሁሉ ነገር እንዳለ የእግዚአብሔርን ቃል በድፍረት እንናገር ዘንድ ብለው ነው የጸለዩት። ሁሉ ነገር እንዳለ ማለት ነውና አንድ ሰው ምን አለ፣ አገልጋይም ትልቅ አገልጋይና እኔ በመንፈስ እሞላለሁ አለ፣ ግን አንዳንዴ አፈሳለሁ አለ። sometimes I leak አለና አዎ በክርስቶስ ኢየሱስ ዳግመኛ ተወልደናል፣ በቃ በመንፈስ ቅዱስ ታትመናል። we have that mark of ownership በእኛ ላይ አይደለም ማርክ አለብን፣ እሷ እግዚአብሔር ናት የሚል ማርክ አለብን። ከዛ ደግሞ እለት ደግሞ መንፈስን እንሞላለን፣ ግን sometimes እናፈሳለን በሚገጥመን ነገር። አሁን ሐዋርያቶች በዚህ ሰዓት ላይ ምን ቦልድነሳቸውን አሳጣቸው ያለን እንደሆን የመጣባቸው ዛቻ፣ ፍርሃት ጥሎባቸዋል እና ግን በቃ ይጸልያሉ። እግዚአብሔር ሆይ በቃ በድፍረት ቃልህን እንድንናገር እያለ እግዚአብሔር ግን ምን እንደጎደላቸው ያውቅ ነበርና ስለዚህ ሐዋርያት እንዴት በጥበብ አድርገን አሽሞንሙነን እንናገር ስለ ኢየሱስ ሳይሆን በድፍረት በሰው ሁሉ ፊት እንናገር ብለው ነው የጸለዩት። እና የድፍረት ጸሎት በእውነት እኔ ብዙ ጊዜ ያጋጥመኛል። በቃ መናገር እፈልግና ግን እፈራለሁ። ስለዚህ እግዚአብሔር ለቤተ ክርስቲያን በእውነት በዚህ ዘመን በቃ ይሄንን መንፈስ ያደርግልን። በቃ በድፍረት እግዚአብሔርን ቃል መናገር እንድንችል እግዚአብሔር ይርዳን። ያዘዘንን የወንጌሉ በቃ አማኞች እኮ ስለ ኢየሱስ ክርስቶስ የመናገር ግዴታ ነው ያለብን። እሱን ግን ማድረግ እንዳንችል ፍርሃት የሚባል ነገር ጠምጥሞ ይዞናል። ስለዚህ እግዚአብሔር እሱን ነገር ከኛ ላይ ያስወግድልን። በቃ በቦልድነስ በድፍረት እግዚአብሔር የኢየሱስ ክርስቶስን የመስቀል ስራ እንድንመሰክር ይሁን።
ሊመጣባቸው ያለውን እስር፣ መገረፍ፣ መከራ አይደለም ያሳሰባቸው። እነሱ ያሳሰባቸው ኢየሱስ ክርስቶስ የሰጣቸውን ትእዛዝ አለመፈጸማቸው ነው። ስለዚህ አሁን የሚያስፈጽማቸው ምንድነው? ድፍረት ነው። ስለዚህ ለእግዚአብሔር እንደዛ ብለው ሲጸልዩ እናያለንና ምንድነው ፕራዮሪቲያችን? በእውነት የህይወት ፕራዮሪቲያችን ምንድነው? ለየትኛው ነገር ነው በጣም ልባችን የሚንሰፈሰፈው? ሐዋርያት ዋና ነገራቸው ምንድነው ካልን ዋና ነገራቸው ስለ ኢየሱስ ክርስቶስ መመስከር የተሰጣቸው ተልእኮ ነውና ለዛ ተልእኮ ያ ተልእኮ እንዲፈጥን ያ ተልእኮ ለሰዎች እንዲደርስ የሄዱበትን ነው የምናየው በዚህ ክፍል ላይና ስለዚህ ወንጌልን በፍጹም ድፍረት ተናግረው የጌታን ትእዛዝ መጠበቃቸው ለሐዋርያት ዋና ነገራቸው ነው። ኮምፕሮማይዝ የሚያደርጉበት ነገር አይደለም ማለት ነው። ሶስተኛው ጸሎት ለመፈወስ እጅህን ዘርጋ፣ በቅዱሱ ብላቴናህ በኢየሱስ ስም ድንቅና ታምራትን አድርግ ይላልና እኔ እንደው ብዙ ጊዜ ሳስበው እንደው እንዳረሳው ብዬ ኖትቡኬ ላይ ጽፌያለሁ። ይሄ ድንቅና ተአምራት የሚሉት ተደጋጋሚ ቃሉ በጣም አቢው ስለተደረገ አሁን ላይ በዚህ ዘመን ያለን ክርስቲያኖች ችላ ያልነው ነገር መሰለኝ። ብዙ ቦታ ላይ በማይገባው ቦታ ስለዋለ ማለት ነው። ግን ለቤተ ክርስቲያን የሚያስፈልግ ነገር ነው። በቃ ይሄንን ወንጌል ኢየሱስ ክርስቶስን ወንጌል የሐዋርያትን ትምህርት የሚያጸናው እሱ ነበር። ድንቅና ተአምራትን አጥብቀን ልንፈልግ ያስፈልጋል፣ ልንጠማው ያስፈልጋል። ዝም ብለን አንዳንድ ሰዎች ስላበላሹት ወይንም አቢውስ ስላደረጉት ምንተወው ነገር አይደለም። ሪሊ አስፈላጊ የሆነ ነገር ነውና በሐዋርያት ዘመን የኢየሱስ ክርስቶስ ከሙታን መነሳት የሚገለጠው በድንቅና በተአምራት ነው። መንፈስ ቅዱስ በዛ ያጸናላቸው ነበር። የሚናገሩት የእግዚአብሔር ቃል ወይንም የክርስቶስ ትምህርት እውነት እንደሆነ የሚያረጋግጠው በመካከላቸው የሚሆነው ድንቅና አስፈላጊ ነገር ነውና ሐዋርያ ሥራ ምዕራፍ 2 ቁጥር 43 ላይ አይተናል ከዚህ በፊትና በሐዋርያት እጅግ ብዙ ድንቅና ታምራትን ይደረግ ስለነበረ በሰው ሁሉ ፊት ፍርሃት አደረ ይላል። እግዚአብሔርን መፍራት በመካከላቸው ነበር ይላልና የሚያስፈልግ ነገር ነውና ይሄንን አጥብቀን በእኛ መካከል ልንጸልይ እንደሚገባ ተረድቻለሁኝ። ልክ ቁጥር 31 ላይ የጸሎታቸው መልስ ሲመጣ እናያለን። የጸሎታቸው መልስ ሲመጣ ከጸለዩ በኋላ የነበሩበት ስፍራ ተናወጠ ይላል። በቃ አሁን የሚያስፈልገው የድፍረት መንፈስ ነው። ስለዚህ በመንፈስ መሞላት ያስፈልጋቸው ነበረ። ስፍራው ተናወጠ ይላልና በመንፈስ ቅዱስ ተሞሉ ይላል። አሁን የሚያስፈልገው በመንፈስ ቅዱስ መሞላት ነው። በድፍረት በሰዎች ፊት ወጥቶ ስለ ኢየሱስ ክርስቶስ ለመመስከር የሚያስፈልገው ድፍረት ነው። የሆነ ታክቲክ፣ ጥበብ፣ ስትራቴጂ ምናምን አይደለም። በመንፈስ መሞላት። ሰዎች በመንፈስ ሲሞሉ ኢየሱስ ክርስቶስን እስከመጨረሻው ድረስ ስለሱ ይናገራሉ። በመንፈስ የተሞሉት እስከ ሞት ድረስ ስለ ኢየሱስ ተናግረዋል። እና ከጸለዩ በኋላ የነበሩበት ስፍራ ተናወጠ። በሁሉም ላይ ሁሉም በመንፈስ ቅዱስ ተሞሉ፣ የእግዚአብሔርን ቃል በድፍረት ተናገሩ ይላል። ከዚህ በፊት የነበሩ ጸሎታቸው በድፍረት እንናገር ዘንድ፣ ልክ መንፈስ ቅዱስ ሲመጣ ግን የእግዚአብሔርን ቃል በድፍረት ተናገሩ ይላል። ሃሌሉያ! ይህ መንፈስ ያገኛል። ይህንን መንፈስ በእውነት መጠማት ይሁንልን። መንፈስ ቅዱስ ሲመጣ ስፍራው ተናወጠ ይላል። በእውነት ትእዛዝ ነው እኮ የሰጣቸው አይደለ? በቃ ሂዱና ይህንን ወንጌል ስበኩ ይላል። እነዛም ሰዎች ትእዛዝ ነው የሰጧቸው። እነዚህ ባለስልጣን ሲመጡ እነዚህ አሁን አይሁዳውያን፣ ሰዱቃውያኖች፣ ጸሐፍት ትእዛዝን ሊያመጡ በእነሱ መካከል እንዳትሰብኩ ብሎ ትእዛዝን ሊያመጡ ሲመጡ ፕሬዘንሳቸው የሚያናውጥ አይደለም። እንደኛ ሰዎች ነበሩ። መንፈስ ቅዱስ ሲመጣ ግን ልዩ ነው። ስፍራ ይናወጣል፣ ያስታውቃል። ለማ መታዘዝ እንዳለባቸው ለሐዋርያቶቹ ኮንቪክት ያደርጋቸዋል። ይሄኛው ባለስልጣን፣ ይሄኛው ገዢ፣ ይሄኛው አስተዳዳሪ ሲመጣ ቦታው ስፍራ ይናወጣል። መጥቶ ዝም ብሎ ትእዛዝን ሰጥቶ መንፈስ ሞልቶባቸው አይሄድም። በቃ አነቃንቋቸው ይሄዳል። እና ለነሱ ደግሞ የበለጠ እንዲፈሩት የበለጠ እንዲታዘዙት ለምድር ነገስታት ለአለቆች ሳይሆን ለእግዚአብሔር ለመንፈስ ቅዱስ መታዘዝ እንዳለባቸው በደንብ በልባቸው ኮንቪክት አድርጓቸው ይሄዳል ማለት ነው። ስለዚህ መንፈስ ቅዱስ በምን መልክ መስበክ እንዳለባቸውም ጭምር ይናገራል። በቃ በድፍረት
የእግዚአብሔር ቃል በድፍረት ተናገሩ ይላል። የእግዚአብሔርንም ቃል በድፍረት ተናገሩ ይላልና በቃ መንፈስ ቅዱስ ሲመጣ በመንፈስ ስንሞላ ፍርሃታችን ከኛ ይወሰዳል። በቃ እና በቃ በድፍረት በቦልድነስ እንድንናገር ይሆናል ማለት ነውና ከነዚህ ከሐዋርያት በህብረት ሆነው የጸለዩአቸው ጸሎቶች ይሄንን ይመስላል። ከ32 እስከ 37 ላይ ግን በአማኞች ያላቸውን በማህበራዊ ህይወትን ነው የምናየው ማለት ነው። ያመኑት ሁሉ በአንድ ልብና በአንድ ሐሳብ ተስማምተው ያላቸውን ሁሉ በጋራ እንጂ የራሳቸው የሆነ ሀብት እንኳን እንደ ግሉ የሚቆጥር ማንም አልነበረም ይላል እና በአንድ ልብ በአንድ ሐሳብ ሲል ሰዎቹ ብዙ ሰዎች ናቸው እንግዲህ ይሄ ያለ ተጨምቀው አንድ ሆነው አይደለም። ሁሉም አንድ ሰው ናቸው፣ ግን አንድ ተስፋ፣ አንድ ፍቅር፣ አንድ ደግሞ ፓሽን ያላቸው ለአንድ ነገር የሚተጉ ሰዎችን ነው የሚያሳየው። አንድ ተስፋ ያላቸው፣ አንድ ፍቅር ያላቸው፣ አንድ ፓሽን፣ አንድ የሚሞቱለት አላማ ያላቸው ሰዎች እነዚህ ናቸው በአንድ ልብ የነበሩት ማለት ነው። ስለዚህ ህብረትን ተገናኝተው የሚጸልዩ ቃል የሚከፋፈሉ የሚዋደዱ ሰዎችን ሳይሆን ለጌታ ለተሰጣቸው ተልእኮ ልባቸውን አንድ የሚያደርጉ በቃ በመንፈስ አንድነትና የመንፈስ አንድነትና የመንፈሳዊ ግለት ያላቸው ማለት ነውና ጠንካራ ህብረት ይላልና አንድ ኮሜንታሪ ላይ ሳነብ አንድ ያገኘሁትን ነገር ጽፌያለሁ እዚህ ጋርና ቫይብራንት የሆነ ኮሚኒቲ ማለት አንድ ሚሽን ያለው ኮሚኒቲ ነው ማለት ነው። አንድ ተልእኮ ያለው ኮሚኒቲና ለዛ ተልእኮ ሁሉም ሐሳባቸውን ልባቸውን እዛ ላይ ያደረጉ ሲሆኑ ይሄ በጣም ቫይብራንት የሆነ ኮሚኒቲ እንደሆነ አይቻለሁኝና ፊልጵስዩስ 2:2 ላይ እንደዚህ ይላል፣ በአንድ ሐሳብ በአንድ ፍቅር በአንድ መንፈስና በአንድ ዓላማ በመሆን ደስታዬን ፍጹም አድርጉልኝ። ለቤተ ክርስቲያን ያስፈልጋል። በተከፋፈለ ልብ ሆነን ክርስቶስ ኢየሱስን መምጣት ልንጠብቅ አንችልም። ስለዚህ በአንድ ልብ ሆነን ማገልገል የምንችለው እና ወንጌልን መመስከር የምንችለው በአንድ ልብ ስንሆን ነው። ኤፌሶን 4:3 ላይ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይላል። እንዴት ነው የምንተጋው ካልን የምንወደው ነገር አንድ አይነት መሆን አለበት፣ ተስፋችን አንድ መሆን አለበት። ከዛ ኮሚትመንታችን ፓሽናችን ለምንድን ነው የምንሞተው ለምንድን ነው እዚህ ያለ ነው የሚለው ነገር አንድ አይነት መሆን አለበት ማለት ነውና እነዚህ ሰዎች እንደዛ ናቸው። ኢየሱስን ይወዱታል፣ ፍቅራቸው አንድ ነው፣ ጌታ ኢየሱስን ይወዱታል፣ ተስፋቸው አንድ ነው፣ እሱም ኢየሱስ ነው፣ መልእክታቸው አንድ ነው፣ ስለ ኢየሱስ መናገር ነው። እና ይሄ ነው አንድነታቸው፣ ይሄ ነው የልብ የሐሳብ አንድነታቸው ይሄ ነውና ሮሜ 15 ከቁጥር 5 እስከ 6 ብርታትና መጽናትን የሚሰጥ አምላክ ክርስቶስ ኢየሱስን ስትከተሉ በመካከላችሁ የአንድነትን መንፈስ ይሰጣችኋል። የብርታትና መጽናትን የሚሰጥ አምላክ አለ እና እሱን ስንከተል በመካከላችሁ የአንድነትን መንፈስ ይሰጣችኋል። አንድ ተስፋ ይሰጣናል። ያላቸውን ነገር በሙሉ ያመጡ በሐዋርያት እግር ስር ያስቀምጡ ነበር። ይሄ በፍቃዳቸው የሆነ ነገር ነው እንጂ ተገደው የሚያመጡት ነገር አይደለም። ብዙ ሰዎች ይህንን ቃል እየጠቀሱ አንዳንድ ገንዘብ ማግኛ መንገድ የሚያረጉ ሰዎች አሉ። ይሄው ሐዋርያት ራሱ ያላቸውን ንብረት አንድ ላይ አይደል የሚካፈሉት? ይገባኛል አይነት ጥያቄ የሚጠይቁም አሉ። ንብረቴ ይገባኛል፣ ሼር አድርገኝ እንጂ አካፍለኝ እንጂ ይላልና መጽሐፍ ቅዱሳችንን ስናነብ ጊዜውን ለማን እንደተጻፈ ማየት በጣም ጥሩ ነው። ላተረጓጓማችን ይረዳናል። እግዚአብሔር ይሄ ሶሻሊዝም የሚመስልን ነገር ሊያስፋፋ አይደለም የሚፈልገው። እግዚአብሔር ሁላችንንም እንድንሰራ ነው የሚፈልገው። ሁለተኛ ተሰሎንቄ 3:10 ላይ ሊሰራ የማይወድ አይብላ ይላል። እግዚአብሔር ስራን ያበረታታል። በቃ የእጆቻችንን ፍሬ እንደሚባርክልን ነግሮናል መጽሐፍ ቅዱስ ላይ። ሰነፍ ሰውን መጽሐፍ ቅዱስ አይወድም። መስራት አለብን እና እነዚህ ሰዎች ግን ታዲያ ለምንድን ነው እንደዚህ የሚያደርጉት ብለን ስናይ እነሱ የሚኖሩበት የመጀመሪያውን ሴንቸሪ ሄደን ማየት ይኖርብናል። ምን አይነት ህይወት ነበር የሚኖሩት የሚለውን ነገር ማየት ይኖርብናል እንጂ እንደኛ በምቹ ሁኔታ ወተን እንደፈለግን እየሰራን እየመጣን እንደዚህ ልንል ተገቢ አይደለም። እነሱ
እነዚህ ሐዋርያት በማህበር የሚኖሩት ውጪው ለነሱ ምቹ ስላልነበረ ነው። ትንሽ ናቸው በቁጥር፣ እደጅ ያሉት በጣም ብዙ ናቸው። ሶ ከማህበረሰቡ አት ሳም ፖይንት የተገለሉ ነበሩ። ስራ ቢኖራቸው ከነሱ ማንም አይገዛም፣ ማንም አይፈልጋቸውም። ቤተሰቦቻቸው ኢቭን ልክ የክርስቶስ አማኝ ሆነው እዚህ ማህበር ላይ ሲቀላቀሉ እንደሞቱ ነው የሚታሰበው። ይሄ ምንድነው የቁም ተስካር ነው የሚባለው። እንደዛ አውጥተውላቸው በቃ ኖሞር ልጅ አይደለችም ብለው ከውርስ ላይ ያስወጧቸዋል። እና በጣም በብዙ ስደት ውስጥ የሚኖሩ ነበሩ እንጂ ወጥተው እየሰሩ እየገቡ ምናምን ንብረታቸው አይደለም፣ ለሰርቫይቫል ነው። በመካከላቸው ሰው ተርቦ እንዳይሞት ነው። ምክንያቱም ክርስቲያን በመሆናቸው በክርስቶስ ኢየሱስ በማመናቸው የመጣባቸው ስደት ነው። ወጥተው መስራት አይችሉም። ስለዚህ እነሱ ወጥተው መስራት ስላልቻሉና ለመኖር ሲሉ ለሰርቫይቫል የተደረገ ነገር ነው እንጂ ቅዱሳን እንዳይሰሩ የሚያበረታታ አይደለም። ስለዚህ አሁን እኛ ባለንበት በ21ኛው ክፍለ ዘመን ላይ ይሄንን ነገር እየጠቀሱ ገንዘብ ለማግኘት መሞከር ኢትስ ቬሪ ፋኒ ያስቃልና እኛ ወጥተን መስራት እንችላለን። እግዚአብሔር እጆቻችንን ስራ ይባርክልናልና ለሰርቫይቫል ነው እንጂ ሶሻሊዝምን ያበረታታ አይደለም እግዚአብሔር ቃልና ከነዚህ ክፍሎች ነው ይሄንን ያየሁት። የተወዳችሁ ቤተሰቦቻችን ዛሬ እንግዲህ ቃልህ በሚለው በዚህ መጽሐፍ ቅዱስን በጥልቀት በመናጠናበት ፕሮግራማችን ሐዋርያት ሥራ ምዕራፍ 4ን እንደዚህ ነበረ እኛ የተመለከትነው። እናንተ ደግሞ ከዚህ በጠለቀ ልታጠኑ ትችላላችሁ። ሁሉ ጊዜ እንደምላችሁ በሚቀጥለው ሳምንት ምዕራፍ 5ን ይዘን እንገናኛለን። በብዙ ጥናትና በብዙ ጸሎት እንድትጠብቁን እናበረታታችኋለን። ፕሮግራሞችን ሼር በማድረግ እንዲሁም ኮሜንት፣ ላይክ በማድረግ ደግሞ ብዙዎች ጋር እንዲደርሱ የበኩላችሁን አስተዋጽኦ እንድታደርጉና አብራችሁን እንድታገለግሉ ጥሪ ማድረግ እንፈልጋለን። መልካም ሳምንት።